ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ገበሬ ወጥቶ መሬቱ ላይ ዘሩን የሚበትነው እኮ እግዚአብሔርን አምኖ የዘራውት ዘር አብቅሎ ብዙ ፍሬ ይሰጠኛል ብሎ ነው። ምርት ከማያገኝበት ዘርቶ ከማይለቀምበትና ከማይሰበሰብበት ገበሬ ዘር አይዘራ። ክርስቶስን ተመልከቱት። ደረቅ መሬት የሆነ ልቡናችን በምንም አይነት ነገር የማይሰበር እንደሆነ እየታወቀም ጭምር ለምንድን ነው ቃሉን የሚዘራብን? አንዳንዶቻችን እኮ ልባችን ከፈርዖን በላይ ድንድን ያለ መዓት አይመልሰው፣ በረከት አይመልሰው፣ ፍቅር አያሸንፈው፣ ትዕግስት አይሰብረው፣ ድንድን ያለን ሰዎች አለን። ለምንድን ነው እግዚአብሔር እኛ ላይ ዘሩን የሚያባክን? አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ። ስክን ብላችሁ ተረጋጉ። ወገኖቼ ለምን ይመስላችኋል ህይወት የከበዳችሁ? ለምን ይመስላችኋል ሁሉም ነገር የማይታለፍ የሚመስላችሁ? ለምን ይመስላችኋል ሁሌ እንደጨለመ ነው እንጂ አንድ ቀን ይነጋል ብለን የማናስብ? ሰውነታችን ላይ ከእግዚአብሔር ውጪ የጫናቸው ብዙ ኮተቶች አሉ፣ እኛ ጋር መግባት የሌለባቸው። አብረን ኃጢአቱንም ከክርስቶስ ጋር ሰውነታችን ላይ ጭነነዋል እና እንዴት ሰውነታችን አይበጠበጥም? እና እንዴት ህይወታችን በሙሉ ምስቅልቅሎ አይወጣም? ሰውነታችሁ የተሰራው ክርስቲያኖች፣ የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም፣ ለሌላ አይሆንም። ነው እንደ እግዚአብሔር አይገርማችሁ? ለሌላ ራሱ እንዲስማማ አድርጎ አይደለም ሰውነታችንን የሰራው። አለማረፋችን፣ መባዘናችን፣ መቅበዝበዛችን፣ ሰላምን የምትሰጧ ቤተክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። በቃ ይሄ እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኑ። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። ሰው በራሱ ላይ እኔ አልችልም ሊል ይችላል። እንዴት ሰው እግዚአብሔር አይችልም ይላል? በራሳችን ላይ ተስፋ ቆርጠን ተምረን አንለወጥም፣ ሰምተን አልተስተካከልንም። አሁንም ያስተምራል እግዚአብሔር፣ አሁንም ይናገራል። እኔ ከኔ የሚጠበቅብኝን አድርጌያለሁ፣ እናንተ ግን በራሳችሁ ላይ ተስፋ ልትቆርጡ ትችላላችሁ እንጂ በእኔ ላይ ተስፋ አትቆርጡ እኮ እያለ ነው። ከቆማችሁበት መሬት በላይ በነገራችን ላይ ልትተማመኑበት የሚያስፈልገው እግዚአብሔርን። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ትምህርታችንን የምንማር ይሆናል። ሁላችሁም ባላችሁበት አረፍ ብላችሁ ተረጋግታችሁ ተሰሙት አደምጡ ዘንድ አደራ ለማለት ወዳለሁ። አምላካችን ልዑል እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። እንዲህም እያለም በምሳሌ ብዙ ነገራቸው። እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ ዳር የወደቀ ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይም የወደቀ ዘርም ነበር። ለመሬትም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በእሾህ መካከልም የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው፣ አጣበቀውም። በመልካም ምድር ላይም የወደቀ ዘር ነበር። ፍሬም ሰጠ። 100 ያፈራ ነበረ፣ 60 ያፈራ ነበረ፣ 30 ያፈራ ነበረ። ጆሮ ያለው መስማትን ይስማ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በዚህ ቃል መነሻነት ነው የዛሬውን ትምህርታችንን የምንማረው። በድጋሚ በጉባኤያችን ተገኝቶ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል በሐዲስ ኪዳን ተጽፈው ከሚገኙ የመጀመሪያው ወንጌል ተብሎ ከሚጠራው መካከል አንዱ ሲሆን ከአራቱ ወንጌላት ደግሞ መካከል አንዱ ተብሎ ይጠራል። እነዚህ አራቱ ወንጌላት የሚባሉት በሐዲስ ኪዳን መጽሐፍ መጀመሪያ ላይ የምናገኛቸው የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል በዋነኝነት የሚያወሩትና የሚያስተምሩት
ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት የፈጸማቸውን የእጆቹን ተአምራትና በመጨረሻም ለድህነት ዓለም ሲል ራሱን ቤዛ መስዋዕት አድርጎ አሳልፎ እንደሰጠ በስፋት የጻፉልን መጻሕፍት ናቸው። አባቶቻችን እንደሚያስተምሩን እነዚህን አራትን ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱ ወንጌላውያን እንዲጻፉ የፈለገበት ምክንያት አለ። ታሪኩ አንድ ከሆነ የሚናገሩትም ተመሳሳይ ስለ ኢየሱስ ክርስቶስ ከሆነ ለምን አንድ መጽሐፍ ወይንም ደግሞ ለምን አንድ ጸሐፊ ብቻ ያንን አልጻፈውም ብሎ ሰው ሊጠይቅ ይችላል። በነገራችን ላይ የክርስቶስ ታሪክ የተጻፈባቸውን አራቱን ወንጌላት አራቱ ከሚጽፉት ለምን አንዱ አልጻፈውም ብሎ መጠየቅ ማለት ለምን ብሉይ ኪዳን 46 መጽሐፍ ሆነ ሁሉንም በአንድ ለምን አልጻፈልንም ብሎ መጠየቅ ያክል። እግዚአብሔር ብዙ ጸሐፍትን እግዚአብሔር ብዙ አገልጋዮችን እየመረጠና እየጠራ የሚያስመጣው በአንድ ሰው ሁሉንም ነገር ማስደረግም ማድረግም ከብዶት አይደለም። እንኳን በሰው ይቀርና በቅዱሳን መላእክትም ማድረግ ይችላል። መላእክትና የሰው ልጆች ባይኖሩ ደግሞ ብቻውን ያለኛ የነበረ አምላክ ነው፣ ማድረግ የሚሳነው አይደለም። ስለዚህ እግዚአብሔር አምላክ የማድረግ መሳኑ አይደለም፣ ወይም እሱ ስላቃተው ነው ተብሎ አይነገርም። ወንጌላውያን አራት ሆነው ተካፍለው መጻፋቸው ከብዙ ምክንያቶች አንዱ ወንጌላውያን አራት ሆነው የመጻፋቸው ምክንያት ተደራሽ ሆነው የተጻፉት አድራሻዎቻቸው የተለያየ ስለሆነ ነው። ማቴዎስም ማርቆስም ሉቃስም ዮሐንስም ታሪካቸው ስለ ኢየሱስ ክርስቶስ ይሁን እንጂ መዳረሻቸው አድርገው የጻፉት ሕዝብ ግን የተለያየ ነው። ለምሳሌ ቅዱስ ማቴዎስ ወንጌሉን የጻፈው በመዳረሻ ለኛ ደርሶ አሁን እናነበዋለን እንጂ እሱ መጀመሪያ ዓላማውና ምክንያተ ጽሕፈት አድርጎ የጻፈው ለአይሁድ ነው። ሱባኤ ለተነገረላቸው፣ ትንቢት ለተነገረላቸው ለነዛ ሕዝብ ክርስቶስ ይመጣላችኋል ተብሎ ለተነገረላቸው ለእስራኤላውያን ነው የጻፈው። አጻጻፉ፣ የሚያነሳቸው ታሪኮች፣ የሚያወራባቸው ያነጋገር ዘይቤዎችና ለዛዎች በሙሉ ቅዱስ ማቴዎስ ወንጌሉን የጻፈው ለነሱ እንደሆነ ያስታውቃል። ማቴዎስ ለሕዝቡ ነው የጻፈው ማለት ነው። ቅዱስ ማርቆስ ወንጌሉን የጻፈው ለአሕዛብ ነው። የማርቆስ ሀገረ ስብከቱ እንደምናውቀው በዋነኝነት ግብፅ እስክንድሪያ ናት። ቅዱስ ማርቆስ ሀገረ ስብከቱን ለማገልገል ወደዛች ከተማ ሲገባ መጀመሪያ የግብፅ ሀገርና ሕዝብ በሙሉ ያመልኩት የነበሩት ጣዖት አምልኮ ነው። ስለዚህ ለነሱ ተብሎ የተጻፈና ለነሱ ዓላማ ተደርጎ የተደረሰ ወንጌል ነው። ቅዱስ ሉቃስ ወንጌሉን የጻፈው ለግለሰብ ነው። እየሰማችሁ ነው። ቴዎፍሎስ ተብሎ ለሚጠራ ሰው ነው ቅዱስ ማርቆስ ወንጌሉን የጻፈው። የከበርክ ቴዎፍሎስ ሆይ ብሎ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይናገራል። ከሌሎች ቦታዎች ከሌሎች ሰዎች ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ላይ ያረገውን ነገር በሙሉ ሰምተሃል። ነገር ግን እኛ ራሳችን አብረነው የዋልን ያደርን ተማሪዎች ይሆን ደግሞ እኛ እንድንጽፍልህ ግድ ስለሆነ ጻፍኩልህ ይለዋል። በነገራችን ላይ ቅዱስ ማርቆስ የመግቢያ ኃይለ ቃል ወይንም ደግሞ የመግቢያ መልእክቱ ለሁሉም ወንጌላት ያገለግላል። እየሰማችሁ ነው። ለሁሉም ወንጌላት ያገለግላል። ምን ማለት መሰላችሁ? ወንጌላውያኑ ወንጌልን የጻፉላቸው ሕዝቦች በአንድም ይሁን በሌላ መንገድ ስለ ጌታችን ስለ ኢየሱስ ክርስቶስ መኖር ህልውና ሰምተው ሊሆን ይችላል። ስለሱ ተነግሮም አዳምጠው ሊሆን ይችላል። ወንጌላውያን ግን ምንድነው እያሉን ያለው? ሳትሰሙ ቀርታችሁ የጻፍንላችሁ ብቻ አይደለም፣ ሳታዩ ቀርታችሁም እያስተማርናችሁም ላይሆን ይችላል፣ ሰምታችሁም አይታችሁም ሊሆን ይችላል። ግን የሰማችሁትና ያያችሁት ነገር ግን ልክ መሆን ስላለበት የተረጋገጠና የተመለከታችሁት ነገር እውነት መሆን ስላለበት እኛ ራሳችን አስረግጠን ጻፍንላችኋል። አንድ ሰው እንኳን ተነግሮትና ሰምቶት በሩቅ የሆነ ነገር በአይኑ እንኳን የራቀ ነገርን ሲመለከትና እየቀረበ ሲመጣ ያለው መረዳት በጣም የተለያየ ነው። ለምሳሌ አንድ የምታውቁት ሰው በጣም ለአይናችሁ ከሩቅ ሆኖ ሲመጣ ስታዩት መልኩን ማየት ትችላላችሁ? አትችሉም። መልኩን የማታዩት መልክ ሳይኖረው ቀርቶ ሳይሆን ግን ለአይናችሁ መታየት እንዳይችል ምን አድርጎ ስላለ ነው? ርቆ ስላለ ነው። እየቀረበና እየቀረበ ሲመጣ ግን ያ ከሩቅ ሆኖ ብዙም ልትገልጡት ያልቻላችሁት ሰው እየተጠጋ ሲመጣ ምን እየተደረገ ይመጣል? እየታወቀ መልኩ እየተረዳ ስሙ ማንነቱን በደንብ እየታወቀ ይመጣል። የወንጌል ጽሕፈት ማለት ይሄ ነው። ለሰማችሁት ሰዎች ጥሩ፣ ለእናንተ ከሩቅ ሆናችሁ አይታችሁት በድንግዝግዝ ሌላ እርሱን የሚመስል ደግሞ መጥቶ ግራ እንዳያጋባችሁ
እርግጠኛ መሆን እንድትችሉ ነው የጻፍንላችኋል። ጭራሽ ደግሞ ሰምታችሁት ለማታውቁት ጭራሽ ደግሞ ስለሱ ማንነቱም ደግሞ የማታውቁ ካላችሁ ደግሞ ይሄ የመጀመሪያ ምንጫችሁ ይሁን ለማለት ነው። ስለዚህ ወንጌላውያን ራሳቸውን ችለው ለተለያየ ምክንያት ነው የጻፉት። ሉቃስ እንዳልኳችሁ ለሰው ነው የጻፈዋልን። ቅዱስ ዮሐንስ ደግሞ ለሰውም ለሀገርም ለሕዝብም ሳይሆን እርሱ ደግሞ የጻፈው ከምክንያተ ጽሕፈቱና ከአጻጻፍ ስልቱ አባቶቻችን ሲያስተምሩ በቤተ ክርስቲያን ላይ ለተነሱ ጥያቄዎች መልስ ለመስጠት እንዲመች አድርጎ ነው ወንጌሉን የጻፈው። ለዛ ነው ዮሐንስ ወንጌላዊ ወንጌሉን ሲጽፍ ከሌሎቹ ወንድሞቹ ዘግይቶ ነው የጻፈው። ሌሎቹ ወንጌላውያን የጻፉትን ወንጌል የማንበብ እድል ነበር፣ የማቴዎስን የማርቆስና የሉቃስን። እነሱን አንብቦ ማጽናት የሚገባውን ትምህርት እያጸና እነሱ ደግሞ ጠቅሰውት ያላለፏቸውን ሐሳቦችና ታሪኮች ደግሞ እያነሳ ነው የጻፈው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ወንጌላት የተጻፉላቸው ሕዝብ የተለያየ ስለሆነ አንድ ሰው ሁሉን ነገር ከሚያደርገው እግዚአብሔር ባወቀ አራት የተለያዩ ጸሐፊያን ለአራት የተለያዩ ዓላማዎች ተጠቅሞ እንዲጽፉ አደረጋቸው። ሁለተኛው ስለ ወንጌል ወደ ውስጥ ገብተን ገና ከመማራችን በፊት ማወቅ ያለብን ወንጌላትን ክርስቲያኖች መረዳት፣ ማወቅ፣ መማር ያለባቸው አራቱንም እንደ አንድ አርገው። እስኪ አራቱንም በሉ እንጂ እንደ ስንት አርገው? እንደ አንድ አርገው። ምን ለማለት ነው? አንድ ሰው አንድ የወንጌልን ምዕራፍ ወይንም ደግሞ አንድ የማቴዎስ ወንጌልን ስላነበበ ብቻ ሙሉ በሙሉ ማወቅ የሚገባበትን አውቋል ተብላ ቤተክርስቲያን አትናገርም። የማርቆስንም የሉቃስንም የዮሐንስንም እንደዛው መነበብና መናበብም ጭምር ያለበት አራቱም ወንጌል አንድ ላይ ሆኖ ነው። ቅዱስ ዮሐንስ አፈወርቅ የወንጌላትን አብሮ ያላቸውን ህብረት ወይንም ደግሞ ያላቸውን ስምምነት ለማስረዳት በስዕል ይመስለዋል፣ በሰው ልጅ ሰውነትም ይመስለዋል። ለኛ ቅርብ እንዲሆን በእኛ በሰው ልጅ ሰውነት እንዴት መስሎ እናስተማረው ልንገራችሁ። አሁን ለምሳሌ እኔን እየሰማችሁ ነው? አሁን ለምሳሌ እኔን ለአራት ከፈላችሁ ሞች አለው ወይንም ደግሞ በህይወትም እያለው በቢላ ለአራት ከፈላችሁ። ለምሳሌ ለአራት የከፈለኝ ሰው እጄን ብቻ ይዞ ስለኔ ማውራት ይችላል እንዴ? ቀላል ጥያቄ እኮ ነው፣ አትጨነቁበት። እጄን ብቻ ይዞ ስለመላው አካላቴ ማውራት ይችላል? ጥሩ። ጭንቅላቴን ብቻ ይዞ ስለመላው አካላቴ ማውራት ይችላል? እግሬንስ ይዞ ስለ እግሬ ብቻ ነው ወይስ ስለመላው አካላቴ ማውራት ይችላል? አይችልም። ማውራት የሚችላቸው ነገሮች አሉ። በነገራችን ለምሳሌ ቀኝ እጄን የያዘ ሰው ስለምኔ ማውራት ይችላል? ስለ ቀኝ እጄ ማውራት መብቱ ነው። ስለ ቀኝ እጄ ሲያወራ ልክ አይደለህም ልትሉት አትችሉ። ጭንቅላቴንም የያዘው ሰው ስለ ጭንቅላቴ ማውራት መብቱ ነው። እግሬንም የያዘው ሰው ስለ እግሬ ማውራት መብቱ ነው። ግራ እጄንም የያዘው ስለ ግራ እጄ ማውራት መብቱ ነው። ነገር ግን ሁሉም ስለኔ ማውራት የሚፈልጉ ከሆነ አራቱም ምን መሆን አለባቸው? አንድ መሆን አለባቸው። ተሰብስበው መምጣት አለባቸው። ወንጌል ማለት እንደዛ ነው ይላል ቅዱስ ዮሐንስ አፈወርቅ። ብቻቸውን ብታነቧቸው ትርጉም ይሰጣችኋል፣ ይገባችኋል። ነገር ግን አራቱንም አናባችሁ አንድ ላይ ግን ብትረዷቸው ሙሉ የሆነ ስዕል፣ ሙሉ የሆነ ሊገባችሁ የሚያስፈልገውን መልእክት ያስተላልፋሉ አለ። ለዛ ነው ቅዱስ ወንጌልን ቤተክርስቲያን ማቴዎስን ብቻ ለይታ አታስተምርም። ማርቆስንም ሉቃስንም ዮሐንስንም አንድ ላይ አራቱንም ወንጌል ሰብስባን የምታስተምረው። ሶስተኛው ስለ ወንጌል ማወቅ ያለብን ደግሞ ቁም ነገር ክርስቲያኖች ምን መሰላችሁ? ወንጌል የተጻፈ መጽሐፍ አይደለም። መጀመሪያ ይሄን በደንብ አድርጋችሁ አዳምጡ ባካችሁ። ወንጌል መጀመሪያ ተጽፎ እንደ መጽሐፍ መልክ ለኛ ከመድረሱ በፊት የተኖረ ነው። ምን ያደረገ ነው? የተኖረ ነው። እኛ ጋር የደረሰው ክርስቶስ ኖሮት ነበረ የሚል ምስክርነት ነው። ክርስቶስ እኛ የምናነበውን ቃለ እግዚአብሔር እኛ እንዲህ ብሎ አስተማረ የምንለውን ነገር በጊዜው እያደረገው ነበር። እየሰማችሁ ነው? በጊዜው አድርጎታል፣ በጊዜው ፈጽሞታል። በጊዜው ያደረገውንና የፈጸመውን ነገር ነው ወንጌላውያኑ አድርጎታል፣ ፈጽሞታል እያሉ የሚጽፉልን። ለዛ ነው አባቶቻችን ወንጌል ከመነበቡ አስቀድሞ የተኖረ መጽሐፍ ነው ይላል። ለዛ ነው ክርስቲያኖችም ጭምር ቅዱስ ወንጌልን በተለየ ክብር ማዳመጥ እንዳለባቸው የሚሰሙትንም ለመኖር ያቅማቸውን እንዲሞክሩ የሚደረገው። ቤተክርስቲያን ውስጥ ያሉ ክርስቲያኖች በሙሉ የእግዚአብሔርን ቃል የሚሰሙት ያላቸውን አለማወቅ ለመቅረፍ ብቻ አይደለም፣ መኖር ያቃታቸውንም መንፈሳዊ ሕይወት ለመኖር ነው። አኗኗራችንን ግን ስታዩት
ለምንድነው ወንጌል የምትማሩት ተብለን ብንጠየቅ ምናልባት አብዛኞቻችን የማናውቀውን ለማወቅ ነው እንጂ ያልኖርነውን ለመኖር አይደለም። እየሰማችሁኝ ነው? ያልኖርነውን ለመኖር ነው ግን ሰው ወንጌል የሚማረው። ክርስቶስ ለዛ ነው እንዳልኳችሁ ወንጌሉን ጽፎ ከማስተማሩ ከማጻፉም አስቀድሞ መጀመሪያ ኖሮን ያሳያችሁ። እኔ እንዲህ እንደሆንኩኝ እናንተ ሁኑ፣ እኔ እንዲህ እንዳደረኩኝ እናንተ አድርጉ እያለም። ለምሳሌ ክርስቶስ የዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ የመጨረሻው ራት ላይ ማለት ነው ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ወገቡን በመታጠቂያ ጨርቅ ታጥቆ የደቀ መዛሙርቱን እግር ዝቅ ብሎ ማጠብ ጀመረ። ስሙ በደንብ እያንዳንዳቸውን ማጠብ ጀመረ። እያንዳንዳቸውን አጥቦ ቅዱስ ጴጥሮስንም ከተከራከረው በኋላ ካጠበው በኋላ ምንድን ያለው? እናንተ ጌታና መምህር ነህ ትሉኛላችሁ። እውነት ነው፣ ጌታም ነኝ መምህርም ነኝ። እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ያጠብኩኝ ከሆነ እናንተም እርስ በርሳችሁ ተጣጠቡ አለ። ቀጠለና ምን አለ? ማንም ከእናንተ መካከል ታላቅ ሊሆን የሚፈልግ ቢኖር ራሱን ዝቅ ያርጋል። አሁን ክርስቶስ ይሄንን ድርጊት ይሄንን ንግግር አብሮ ነው እንጂ ያደረገው ድርጊቱን ሳይፈጽም እግራቸውን ሳያጥብ ከነሱ እግር ስር ዝቅ ሳይል ከእናንተ ማንም ታላቅ የሚፈልግ ቢኖር ራሱን ዝቅ ያርግ ብሎ አልተናገርም። መጀመሪያ ድርጊቱን አደረገ። ድርጊቱን እያደረገ ደግሞ ስብከቱንም ሰበካቸው። አያችሁ? ስለዚህ ወንጌል የሚሰበክ አይደለም ማለት ነው፣ ከመሰበኩም ባለፈ የሚኖርም ጭምር ነው። ወንጌልን ክርስቲያኖች እንዲኖሩት እንዲሰሙትም ጭምር ነው የሚፈለግ። ለዛ ነው አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ያ ነው ቤተክርስቲያን ውስጥ እንዲቀረፍ ቤተክርስቲያን ውስጥ ያለን ክርስቲያኖችም ጭምር እንድንስተካከል የሚፈለገው ለዛ ነው። ቃለ እግዚአብሔር የሚሰማ ብቻ አይደለም የሚኖር ነው። ቃለ እግዚአብሔር ከንፈር የሚመጠጥበት ብቻ አይደለም፣ ሲደንቅ ተብሎ የሚደነቅ ብቻ አይደለም፣ እውነት የሚኖር ነው ክርስቲያኖች። አሁን እኛ ጆሮአችን ላይ የቀረውን ክርስትና ጆሮአችን ላይ አዳምጠን ያስቀመጥነውን በልባችን ጓዳ ላይ ይሄ እኮ የእግዚአብሔር ቃል ነው ያልነውን መኖር ብንጀምር እውነቴን የምላችሁ እውነት ክርስቲያኖች መስለን መመላለስ ብንጀምር ምንም አይነት ቋሚ የሆነ ሰባኪ ራሱ ያስፈልገን። ቅዱስ ዮሐንስ አፈወርቅ ለዛ ነው በዕብራውያን ለነበሩት ክርስቲያኖች ሲያስተምር ምን ብሎ ይናገር ነበረ? የወንጌላውያን ሰባኪያን ብዛት፣ መጽሐፍትን የሚተረጉሙላችሁ መምህራን ብዛት ስትመለከቱ እዘኑ ይላል። እየሰማችሁ ነው? እዘኑ። ምክንያቱም እናንተ የተሰበከላችሁን መኖር ብትችሉ ኖሮ ይሄን ያክል ሰባኪ ባልቆመ ነበረ፣ ይሄን ያክል ዘማሪም ባልኖረ ነበር። ሁላችሁም የሚነበብና የተስተካከለ አይነት ህይወታችሁ ይኖራችሁ ነበር አለ። እግዚአብሔር ይህንን ህይወት ለሁላችን ይስጠን። የምንሰማውን መኖር ካልቻልን የምናደምጠውንም ለመኖር ካልሞከርን ክርስቲያኖች መስማት ራሱ ዕዳ በደል እንደሆነ ታውቃላችሁ። ማዳመጥ ራሱ ዕዳ በደል እንደሆነ ታውቃላችሁ። ይሄንን ስላችሁ መቼም ቃለ እግዚአብሔር መስማት አቁሙ ለማለት አይደለም። ዜና አበው ላይ አባ መቃርስ እየተባለ የሚጠራ በጣም ትልቅ አባት አለ። በረከቱ ለሁላችን ትድረሰን። መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ በጣም በትህርምትና ከእግዚአብሔር ጋር የተጣበቀ ህይወት ስለነበረው መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ ራእይ ያሳየው ራእይ ምንድነው? ሲኦልን ያሳየው። ሲኦል ውስጥ የተለያዩ የሚቃጠሉ ነፍሳትን አየ። መቃርስ አዘነ፣ በጣም አለቀሰ። በምን አይነት መንገድ እነዚህ ነፍሳት ምህረትን ሊያገኙ እንደሚችሉ ለመነ። እግዚአብሔር ምን አለው? ከመጀመሪያ ምህረቱን ከመለመን በፊት እስኪ ማን እየተቃጠለ እንደሆነ መጀመሪያ ተመልከታል። እና ሲመለከት የሲኦል እሳት የበላዩ አካል ላይ እየተቃጠሉ የነበሩት የማያምኑ ሰዎች ናቸው። ልብ ብላችሁ ስሙ፣ የማያምኑ ሰዎች ናቸው። መሃል ላይ እየተቃጠሉ ያሉት ደግሞ ክርስቲያኖች ናቸው። ሶስተኞቹ እየተቃጠሉ የሲኦል ጥልቁ እሳት ላይ እሳቱ ያለበት ቦታ ላይ ብላችሁ ተረዱት። በጣም እየበገኑና እየተቃጠሉ ግን ያሉት ክርስቲያኖች ሆነው የሰሙትን ወንጌል መኖር የከበዳቸው ናቸው። እና መቃርስ አዘነ። እንዴ መስማት ዕዳ በደል አለው ማለት ነው እንዴ ብሎ በጣም ከፈው። እንዴ ምን አለ ይሄንን ሁሉ ነገር ባልሰማን ኖሮ ታዲያ ባላዳመጥን ኖሮ ታዲያ ሲለው እግዚአብሔር ምን አለው? ይሄንን ያሳየው የሰማኸውን ቃለ እግዚአብሔር እንደሚፈረድብህ አውቀህ
ባለማድረግህም እንደምትጠየቅበት ተረድተህ እንድትኖረው ነው እንጂ ቃለ እግዚአብሔር እንዳትሰማ ፈልጌ አይደለም ማለት። አሁን ለኛ ግን ሲኦል ውስጥ በጣም የሚቃጠል የሚመስለን ማለት እማያምኑት አይደል? በቃ ከቤተ ክርስቲያን የወጡት የካዱት እነሱ ብቻ አይደሉም። እኛ ሰምተን የሰማነውን ለመኖር የማንችል አርጉ ያለችንን ቤተ ክርስቲያን ድምጿን ሰምተን ከመዳመጣችንና ከመስማታችን የተነሳ የለመድነው ሰዎች እኛ ነን በደንብ የምንጠየቅበት። ስለዚህ ክርስቲያኖች አስተውሉ። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። ከትላንትና ወዲያስ ምን አስተምሮኝ ነበረ፣ ነገስ ምን ሊያስተምረኝ ይችላል ብሎ ክርስቲያን በዙሪያው እግዚአብሔር እንዴት ሊናገረው እንደፈለገ በደንብ ልብ ማለት አለበት። ለዛ ነው ክርስቶስ የሚገርማችሁ ከ30 ዓመቱ ከተጠመቀ በኋላ 40 ቀንና 40 ሌሊት ገዳመ ቆሮንቶስ ነው የቆየው። ከዛ ቆይታው በኋላ የመጀመሪያ ስራው ያደረገው ደቀ መዛሙርቱን መርጦ ማስተማር። ብዙ ነገር ማድረግ ይችል ነበር። ረጅሙን ሰዓት ክርስቶስ ሲያጠምቅ አልነበረም። ልብ ብላችሁ ስሙ። ረጅሙን ሰዓት ቁጭ ብሎ ቤተሳይዳ አላገኘ ነው። ምን ቤተሳይዳ የመጣው አንድ ጊዜ ነው፣ እርሱም መጻጉዕን ሊፈውስ ነው። ረጅሙን ሰዓት ያለውን የህይወቱን የመጨረሻዎቹን 3 ዓመታት ክርስቶስ በየቦታው እየዞረ ሲያስተምር ነው ያየነው። አያችሁት? ለቃለ እግዚአብሔር አምላካችን ራሱ የሰጠውን ቦታ ብዙ ቦታዎች ላይ መገኘት ይችል ነበር እኮ። ሹማምንት ካሉበት ቦታ አልተቀመጠም። ባለሀብቶች ካሉበት ቦታ ላይ ተቀምጦም አልነበረም። ብዙ ቦታዎች ላይ እየዞረ ያስተምር ነበር። ሰው ግን ዛሬ በደንብ የሚገርማችሁ ለቃለ እግዚአብሔር ያለው ቦታና ለሌሎች ነገሮች ያለው ቦታ በጣም የተለያየ ነው። እግዚአብሔር ሲናገር እንዴት መስማት አይናፍቅም? ክርስቲያኖች ይሄን ድምፅ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምፅ እኮ ሽባን የሚተረትር ድምፅ እኮ ነው። ክርስቶስ እኮ ተነስ ያለው እንደ ሌሎች ፈዋሾች አልጋውን ሌላውን ነገር ደግፎ አይደለም፣ በቃሉ ብቻ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። ለዛ ነው ቤተ ክርስቲያንም ወንጌል ሲነበብ አስተውላችሁ ከሆነ ሌሎች ቀድመው ከሚነበቡት መልእክታት በተለየ መልኩ ክብሩ ከፍ እንዳለ እንድናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ ትላለች። እስኪ ቆማችሁ ስሙ በሉ እንጂ ድገሙት። አሁንም ድገሙት። እናንተ ምን አድርጋችሁ ነው እየሰማችሁ ያላችሁት? ቆማችሁ ስሙት ማለት በቅዳሴው ወቅት ላይ አንድም በአካለ ሥጋ ደክመው ላሉ ወንድም እህቶቻችን እባካችሁ ቁሙ፣ ለዚች ቅጽበትና ለዚች ሰዓት እንኳን ቆማችሁ የንጉሥ መልእክት ነው። ምድራዊ ንጉሥ ጽፎት ቢሆን ኖሮ ከተቀመጣችሁበት ተነስታችሁ ወገባችሁን አደግድጋችሁ ምን አለ ብላችሁ ትሰሙ ነበር። እግዚአብሔር የነገስታት ንጉሥ ነው። የላከላችሁ ለስጋችሁ ጥቅም ያለ ብቻ ደብዳቤ አይደለም፣ ለነፍሳችሁ ድህነትም ያለ መልእክት ነው። ቆማችሁ ስሙ ትላለች። ሁለተኛስ ቆማችሁ ስሙ የሚባሉት እኮ የተቀመጡት ብቻ አይደለም፣ ለቆሙትም ጭምር ነው። ህሊናችሁ የተበተነ ህሊናችሁ ሳይሰበሰብ የትም ቦታ ላይ የረገጠ ያለውን ህሊናችሁን አቁሙት። እዛው ያለበት ቦታ ላይ ያዙት። እየሰማችሁት ያለውን ቃለ እግዚአብሔር ቆማችሁ ስሙ ማለት ህሊናችሁን ሰብስባችሁ አዳምጡ ማለት ነው። ይሄ እኮ አዋጅ ነው ክርስቲያኖች። ሌሎቹን መልእክታት ስናነብ እኮ እንደዛ አላልም። ለወንጌል ግን ያለውን ክብር አያችሁት? በጣም ትልቅ ቦታ ነው የሚሰጠው። ስለዚህ ክርስቶስ 3 ዓመት ሙሉ በተለያየ ቦታ ላይ እየዞረ አስተማረ። እኔ አሁን ያነበብኩላችሁ የክርስቶስ ትምህርት ማለት ካስተማራቸው የምሳሌ ትምህርቶች መካከል የመጀመሪያው ነው። በእርግጥ የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ላይ ክርስቶስ በምሳሌ አስተምሯል። በምሳሌ እየመሰለ ተናግሯል። የሰማይ አዕዋፋትን ተመልከቱ፣ እንዲሁም የምድርንም አበቦች ተመልከቱ እያለ በምሳሌ አስተምሯል። ወጥ የሆነ ምሳሌ ያስተማረው ከነትርጉሙ ግን ለመጀመሪያ ጊዜ በዚህ ትምህርት ላይ ነው። ክርስቶስ ይሄን ያስተማረውን ትምህርት ከመረዳታችን በፊት የነበረበትን ሁኔታ እንመለከት። ምን ይላል ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም በቤት ውስጥ ነበረ ይላል። እስኪ ኢየሱስም በሉ። እማስበላችሁ ክርስቲያኖች ቤት ገብተን ላናነበው ስለምንችል ይሄን ወንጌል ሲባል ብንለው አይሻልም ወይስ ገብታችሁ ታነቡታላችሁ? ካላነበብነው እንበላ፣ ከዛ በኋላ ደግሞ ቤት ገብተን እናነበዋለን። ስላላነበብነው እንድትሸማቀቁ አይደለም፣ ግን በር ከፍተን ደግሞ አብረን ማለት ከቻልን ቤት ገብታችሁ ለማንበብ አይከብድም። እስኪ ኢየሱስም በሉ ቤት ውስጥ ነበረ።
ኢየሱስ ቤት ውስጥ ነበረ። ክርስቶስ ቤት ውስጥ ነበረ ማለት የሚያስተምርበትን አቅጣጫ፣ ቦታ፣ ስፍራ ለመናገር አይደለም። ምክንያቱም ክርስቶስ የማያስተምርበት ቦታ የለም። ተራራም ላይ ያስተምራል፣ ቤት ውስጥም ያስተምራል፣ ሰርግ ቤት ያስተምራል፣ ለቅሶ ቤት ያስተምራል፣ መንገድ ላይ ያስተምራል። የማያስተምርበት ቦታ የለም። ክርስቶስ ኢየሱስ ቤት ውስጥ ነበረ የተባለው የሚያስተምርበትን ቦታና አድራሻ ለመጥቀስ ብቻ የተነገረ አይደለም። ሙሉ ሐሳቡን ለመረዳት አብሮ ያለውን አረፍተ ነገር እንመልከተው። ኢየሱስም ቤት ውስጥ ነበረ፣ ብዙ ሰዎችም ከቤት ውጪ ሊያዩት ይፈልጉ ነበራል። ተመልከቱ እንግዲህ አንድ ቤት መሸከምና መያዝ የሚችለው አቅምና መጠን አለው። ከዛ በላይ ከሆነ ቤቱ መሸከም አይችልም፣ ቤቱ መያዝ አይችልም። ክርስቶስ የነበረባት ቤት በጣም ብዙ ሰው ነበር። እያንዳንዱ ሰው የመጣው ለተለያየ ዓላማ ነው። እየሰማችሁ ነው? ለተለያየ ዓላማ ነው። ክርስቶስ የነበረበት ቤት ላይ የሚገቡ ያለበት ቦታ ላይ የሚኖሩ ሁሉም ቃሉን ለመስማት እስከ መጨረሻው ለመከተል አይደለም። አንዳንዶች ክርስቶስ ያስተምርበት የነበረበት ቦታ ላይ የሚገኙት ቃሉን ለመስማት ነው፣ ሰምተውም እስከ መጨረሻው ለመከተል ነው። ሌሎች ክርስቶስ ያስተምርበት የነበረበት ቦታ ላይ የሚገኙት እንጀራ ፈልገው ነው፣ እርቧቸው ጠምቷቸው ለመጥገብ። ሌሎች ክርስቶስ የሚያስተምርበት ቦታ ላይ ይገኙ የነበሩት ተአምራት ፈልገው ነው። እርሱ ብቻ ካልሆነ በቀር ሌላ ሊፈታላቸው የሚችለው ነገር ማንም የለም። እሱ ብቻ ነው ቋጠሮውን መፍታት የሚችለው። ሌሎች ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ውበት ደምግባቱን ለማየት ነው። ያምራል፣ ውብ ነው፣ ደምግባቱ ልዩ ነው ሲባል ስለሚሰሙ እስኪ ደግሞ በጆሮ ሲነገር እንዲህ ከጣፈጠ ካማረ በአይን ደግሞ እንየው ብለው። አምስተኞቹ ደግሞ ይመጡ የነበሩት ለክስ ነው። ከሚናገረው ነገር ከሚያስተምረው ትምህርት ችግር ፈልገው ለማውጣት ማለት ነው። ክርስቶስ ያስተማረባትና የሚያስተምርባት ቤት ማለት ቤተ ክርስቲያን ናት። ክርስቶስ ያስተማረበት ቤት ውስጥ ብዙ ሰው እንደነበረው ዛሬም ቤተ ክርስቲያን ውስጥ ብዙ ሰው አለ። ሁሉም ግን የሚመጣው ለተለያየ ዓላማ ነው። ከኛ መካከል ዛሬ ለመማር የመጣ ሰው አለ። ከመማርም አልፎ ቆርጦ የመጣ ሰው አለ። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣል። ሁላችንን እንዲህ አድርገን በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። አንዳንዶቻችን ደግሞ የመጣ ነው ምግብ ፈልገን ነው። መቼም እንደምታውቁት ማህሌት ላይ ሁሉም የሚቆመው ቃለ እግዚአብሔሩን አውቆት ነው አይደለም። አታስቡ። አንዳንዶቻችን የምንቆመው እርቦን ነው። ካልቆምን አብረን በኋላ ላይ ማን መሐራ ይሰጠናል? አይደለም ማን እህል ይሰጠናል? ማን ያጠግበናል? ስለዚህ ለእህል ለእንጀራ ብሎ የሚቆም ሰው አለ። አርፍዶ ራሱ የሚመጣ ሰው አታውቁ? ሁሉም ነገር ካለቀ በኋላ ነጠላውን አጣፍቶ ምናምን ወዴት ነው ስል የጽጌ እንትን አለ ምናምን ብሎ የሚገባ ማለት ነው። ይሄም አያስነውርም እኮ ቢያንስ እንኳን የት እንጀራ እንዳለ አምኖ ነው የመጣው ቤተ ክርስቲያን ውስጥ። በነገራችን ላይ በሥርዓተ ቤተ ክርስቲያን አሁን እየቀረ መጣ እንጂ ይሄም ያለንበትም ቅጽረ ቤተ ክርስቲያን ጨለማ ስለሆነ አይታይም። ታውቃላችሁ ጽዋ፣ ሰንበቴ መሰል አይነት ነገሮች ቤተ ክርስቲያን ውስጥ ብቻ ነው የሚካሄዱት። ታውቃላችሁ ወደ ቤት ምናምን እኮ አይሄድም፣ ቤተ ክርስቲያን ውስጥ ነው የሚደረገው። ለምን መሰላችሁ? ዝክሩን ለማዘከር ጽዋውን ለማውጣት ሰዎች የሚያዘጋጁት ድግስ አለ አይደለም? ለምግበ ሥጋ የሚሆነውን መጠጥና ምግብ ማለት ነው። እሱን ታሳቢ አድርገው የሚያዘጋጁት በዙሪያው ምግብ የሚፈልጉትን ነገር ግን ወጥተው መወርደው መብላት ለተሳናቸው ለእኔ ቢጤዎች ነው። አሁን ወገኖቼ እኛ ጽዋና ዝክር የምናገናኘውና የምንዘክረው አቅም ለመለካካት ከሆነ ቆይተናል። የማን ዝክር የተሻለ ነው፣ ማን እገሌ ዝክር ላይ ተገኘ ለመባል የሚያዘክሩትም በነገራችን ላይ ለመወዳደር ይመስላል። እንዴ እገሌ እኮ አንተ ያንን ሁሉ ሰው ጠርቶ በል ይሄንን ደግሞ አንተ እንዲያርግ ይባላል። ልክ አይደለም። እየሰማችሁ ነው? ይሄ መታረም ስላለበት ከበረከቱ እንድንሳተፍ የተራቡትና የተጠሙትን ሰዎች በማብላት በማጠጣት ከነሱ በረከትን ለመቀበል ሲጀመር አንዱ ሌላው ማስተካከል ያለብን ነገር ደግሞ ልንገራችሁ። ብዙ ጊዜ ላይ እቤታችሁ አንድ ምግብና መጠጥ የናፈቀው ወይም የራበው ሰው ይመጣል። ከመጣ በኋላ ምግብ ትሰጡታላችሁ። ሰሃኑን ዝም ብሎ ቢሰጣችሁ ምንድን የምትሉት? እንዴ ዝም አትበሉ እንጂ ደግሞ ሲጀመርም እንዲህ ዝም አትሉም እንጂ አሁን እንዲሁ ቤተክርስቲያን ስለሆነ ዝም አላችሁ እንጂ እኔ አሁን የኔ ቤት የሆኜ የቤታችሁ መጥቼ ጥፍንግ አድርጌ በልቼ የምፈልገው ሰሃኑን ሰጥቻችሁ ብሄድ ምንድን የምትሉ? ወይም ትቼው ብሄድ አስቀምጨው እግዚአብሔር ይስጥልን ተዋቷሽ ነውር ነው። እግዚአብሔር ይስጥልን አንልም። ጥጋበኛ የኔ ቤቴ ነው የምንለው።
ጥጋበኛ አታየውም? ይኸው ሲለምን ለመብላት ለምኖ ነበር። አሁን ሲጠግብ ግን ምን አረገ ነው? ምን ይኸው ጠገባ። ሳህኑንም ጥሎት ሳያመሰግን ሄዳል። እውነት ልንገራችሁ፣ ሳህኑን ጥለውት የሄዱት የኔ ቢጤዎች ሳይሆን ማመስገን የነበረባቸው እኛ ነበርን። እነሱን እግዚአብሔር ይስጣችሁ ማለት ነበር። ባይኖሩ ኖሮ በምን እንጸድቅ ነበረ? ባይኖሩ ኖሮ ክርስቶስ በእነሱ አምሳል እኮ ተገልጦ አበላችሁኝ አጠጣችሁኝ ብሎ እኮ መንግስቱን ያወርሳል። ግን አያችሁት ምን ያክል ግራ እንደተጋባን። መመስገን ያለበት እንዲያመሰግን ይጠበቃል። ማመስገን ያለበት ካልተመሰገንኩኝ ይላል። ብቻ ፍሬ ነገሩን ልመልሳችሁ ወደ ትምህርታችን። ቤት ውስጥ የሚገኙት ቤተ ክርስቲያን ውስጥ የሚኖሩ ሰዎች የሚመጡ ሰዎች ምግብን ፈልገው የሚመጡ አሉ። ሌሎች ደግሞ ቤተ ክርስቲያን ውስጥ አሁን በዚህ ቅጽበት የመጡ ሰዎች ደግሞ ተአምር ፈልገው ይመጡ አሉ። በቃ ዛሬ እግዚአብሔር የሆነ ነገር እንዲያደርግ፣ የሆነ ነገር ሹክ እንዲል፣ የሆነ ነገር እንዲያወርድ የሚጠብቅ ሰው አለ። አንዳንዶች ደግሞ የቤተ ክርስቲያን ውበት ስቧችሁ የመጣችሁ አላችሁ። ይሄ ባንዲራው ሲሰቀል መዘምራኑ ክቡራን ካህናት አባቶቻችን ከነ ክብራቸው ሲቀም ይሄ ድባቡ የሚወደው ሰው አለ። በቃ ድባቡን የሚወደው ይሄ የሆነ ክብረ በዓላት ላይ ብቻ የሚመጣ ሰው አታውቁ? የሆነ ክብረ በዓል ላይ እያሾከሾከ ይመጣል። እና እንደዚህ አይነቶቹ ሰዎች ማለት ውበት ደምግባት የማረካቸው ሰዎች ናቸው። ደግሞ ይሄ ብቻ አይደለም፣ አለመታደል ሆኖ ቤተ ክርስቲያን ውስጥ የሚመጣ ሰው ደግሞ ለክስም የሚመጣል። እስኪ ደግሞ ዛሬ ምንድነው የሚሉት እኒ ቄሶች? መቼም እንትን አምጡ ነው እንትን አድርጉ ነው። እስኪ ቆይ ያንን የት እንዳደረጉት ደግሞ ቆይ እስኪ ምናምን ብሎ ለሌላ ክስ ስለሚመጣ ሰዋል። አሁን መልላችሁ ፈልጌ መሰላችሁ፣ ክርስቶስ ኢየሱስ ወደ ባህር ከመውጣቱ በፊት ምን ውስጥ ነበር? እስኪ ቤት ውስጥ በሉ። ኧረ እባካችሁ እየሰማችሁኝ፣ ምን ውስጥ ነበሩ? ቤት ውስጥ ነበረ። ቤት ውስጥ የነበረው ሰው በሙሉ በዚህ ሁሉ ምክንያት ነው የመጣው። ለመማር የመጣውን ሰው እግዚአብሔር ቢያስቀምጠው ጥሩ ነው። ምክንያቱም ለመማር የመጣው ቆርጦ የመጣ ሰው ስለሆነ፣ ለተአምር የመጣውን፣ ለመብላት የመጣውን፣ ውበት ደምግባት ብሎ የመጣውን፣ ለክስ የመጣውን ሰው በሙሉ ክርስቶስ የነበረበት ቤት ውስጥ ነበረ። ምን ማለት መሰላችሁ? በምንም አይነት ምክንያት ኑ ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። እግዚአብሔር እንደኛ አይነት እንደ ሰው እኮ አይደለም። ታውቃላችሁ፣ ሰው እኮ ነው ለፈለገው ዓላማና ለሚያስፈልገው ነገር ሰውን ካላገኘው የሚያባረው እንጂ እግዚአብሔር አልፈልግህም እኮ ብሎ ያውቅ። እናንተን የሚመስል እናንተንም ሊያስመስል የሚችል ማንም የለም። ለእግዚአብሔር ብቸኛ ደሞዙ ብቸኛ ገንዘቡ እናንተ ናችሁ። እናንተን የሚመስል የለም። ስለዚህ በእኛ ነፍስ አይደራደርም እግዚአብሔር። እኛንን የሰው ነፍስ የበዛ ይመስል እኛ በመጣንበት ምክንያት ሌላው ሰው ካልመጣ አናስገባም አናስወጣም የምንለው እንደዛ ነው። ሊማር የመጣው ሰው ሊበላ የሚመጣውን ሰው ያባረው፣ ሊበላ የመጣው ሰው ሊማር የመጣውን ሰው ይበጠብጠዋል። እንደው አሁን ይሄን እንዲሁም ብላችሁ ሰሙኛላችሁ እንጂ ምናልባት አሁን ሰንበት ተማሪዎቹ ዳቦ ቆርሰው ቢያዞሩ ማናችንን አትሰሙ ነው። ነይ እስኪ ማንሽ ጠበል ጻድቅ እኮ ላይ ያስኩ ምናምን ምንል በቃ ዳቦ ትኩረት በወዲያውን ወደ እህላችን የሚወስደው አስባችሁታል? በዚህ ሁሉ ምክንያት ውስጥ ሆነን አንዳችን ስለመጣን ደስተኛ አይደለም። እኔ በጣም ነው የሚገርመኝ። አንዳንድ ሰው ምን አይነት ሐሳብ አለን መሰላችሁ? እኔ ገሌ ደስ አትለኝም የምንላት ሴትዮ አለች። በቃ ቆሌ ያወዳት በቃ ሳያት ደሜ ይፈላብኛል የሚልም ወንድ አለ። እኔም እላችሁ ቆይ ችግር እኮ የለም እዚህ ደምህ ይፍላ ችግር የለም። እዚህ ደሜ ፈልቷል ባላያት ያልካትን ሴትዮ መንግስተ ሰማያት አብራ ብትገባስ? እዛም ደምህ ፈልቶ ሲኦል ልትወርድ ነው? እሷ ካለችበት መንግስተ ሰማያት ሲኦል ይሻለኛል ብለህ? እኔ በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም። ራሱ መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ስለዚህ ክርስቶስ የነበረበት ቤት ብዙ ሰው ይዞ ነበረ። ግን መሸከም ከሚችለው አቅም ደግሞ በላይ የሆኑ ሌሎች ሰዎች ውጪ ነበሩ። ስለዚህ ክርስቶስ ከቤት ወደ ባህር ወጣላቸው። ወደ ባህር ማዶ ያሉትን ሰዎች ለማየት ወጣ። ምን ለማለት ነው? ሁለተኛው ትርጉም ቤት ማለት የእያንዳንዳችሁ ቤት ነው። የእያንዳንዳችን ቤት፣ የክርስቲያኖች ቤት፣ ቤተ ክርስቲያን፣ እያንዳንዳችሁ የምትኖሩበት የመኖሪያ ቤታችሁም። ኢየሱስ ከቤት ወደ ባህር ወጣ ማለት ሰው ክርስትና ሕይወቱን ሊኖረው የሚመቸው ቦታ ላይ ብቻ ሳይሆን መኖር የሚጠበቅበትን ቦታ ዓለምም ላይ ነው ለማለት ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው እዚህ ስንመጣ ነው። አንዳንዶቻችን ከእግዚአብሔር ጋር አብረን እንዳለን የሚታወቀው እልል በሉ ስንባል እልል ስንል፣ አጨብጭቡ ስንባል ስናጨበጭብ ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው በመገለጫዎቻችን ነው።
እውነት እግዚአብሔር ይመስገን እቺን ቤተ ክርስቲያን እመቤቴን እድሜና ጤና ይስጣት። ሌላ ምንም አይባል። እውነቴን እንምላችሁ ለምን መሰላችሁ? እኛን ክርስቲያን መሆናችን መታወቂያ እንዲሆነን ነጠላ ባትሰጠን፣ እየሰማችሁ ነው። አንገታችን ላይ የምናስረውን ማህተብ ባታደርግልን ኖሮ ማህተብና መስቀል ባይኖር ወገኖቼ እንዴት ነው ተያይተን ክርስቲያን መሆናችን የሚታወቀው? እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። ማን ክርስቲያን መሆናችንን ቤተ ክርስቲያን ካልመጣን በቀር ውጪ ሰው እንዴት ይወቀን? ለዛ እኮ ነው ክርስቲያናዊ ሕይወትን ለመኖር የከበደን። ክርስቲያን ሆነን መታየት በሁሉም ቦታ ሲያቀተን ክርስቲያን ለመሆናችን ማሳያ እንዲሆነን በየቦታዎቻችን ቀሚሳችንን እያንጀረገግን እንመጣለን። እየሰማችሁ ነው? ይሄ ፈሪሳዊ ጠባይ እኮ ነው። ታውቃላችሁ፣ ፈሪሳውያንን ክርስቶስ አንዱ የገሰጻቸው በታይታ በመውደዳቸው ነው። በቃ ሕግ አክባሪ መሆናቸውን ለእግዚአብሔር ቀናኢ መሆናቸው እንዲታይ የማይገኙበት ቦታ የለም። በአደባባይ መካከል ሲጸልዩ ይታያሉ። ሕዝብ በሚሰበሰብበት ቦታ ላይ ሲፈርዱ ይገኛሉ። እና ክርስቶስ አልወደዳቸው። ይሄን የምታደርጉት እናንተ ከኔ ጋር እኔም ከናንተ ጋር እንዳለው ሰው እንዲያውቅላችሁ ነው እንጂ እናንተ በእውነት ከኔ ጋር ሆናችሁ አይደለም ማለት። አስመሳዮች ማለት ነው። አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። ጸብ እንኳን ቢነሳ አያርገው ቤተክርስቲያን ውስጥ ሁላችንም ምንድነው የምንባባለው? ቆይ የት ልጠብቅህ ነው የምንለው? ቆይ ውጭ እንገናኛለን። ውጭና እዚህ ምን ለየው? እዚህ ታቦት ስላለ፣ እዚህ ካህናት ስላሉ፣ እዚህ ቤተ መቅደስ ስለሆነ እንዴ ዓለምና በመላው ሁሉ የማን ነው? ክርስቲያኖች የእግዚአብሔር እኮ ነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። ይሄንን ነው ከቤት ወደ ባህር ማዶ ያለው ክርስቶስ። ስለዚህ ቤት ውስጥ ነበረ፣ ወደ ባህር ማዶ ወጣ። ህዝቡ ሊያዩት ናፍቀው ነበረ። ቤቱ ከመሸከሙ በላይ አቅም በላይ ስለሆነ ልክ ሲወጣላቸው ደስ አላቸው። ክርስቶስን አብረውት ተከተሉት። ልክ ባህሩ ወደ ብጋ ግን ሲደርስ እነሱ ቀሩ። ክርስቶስም ታንኳ ነበረ፣ ታንኳው ላይ ተሳፈረ፣ ወጣና ከነሱ ፈቀቅ አለ። ከዛ በኋላ ማስተማር ጀመረ። ልብ ብላችሁ ስሙ ክርስቲያኖች። ክርስቶስ እውነት እነሱ እንዲያዩት እንደፈለጉ አውቆ ከወጣ እነሱም የሚማሩትን እንዲሰሙ የሚፈልግ ከሆነ ማስተማር የነበረበት ባህር ላይ እየተንሳፈፈ ነው ወይስ ደረቅ መሬት ላይ ቆሞ ነው? ደረቅ መሬት ላይ ቆሞ ነው። ምክንያቱም እየተንቀሳቀሰ አንድ ሰው እንደ ዘመኑ ማይክሮፎን የድምፅ ማጉያ ሳይኖር ሲናገር ድምፁ ራሱ ምን ያደርጋል? ይቆራረጣል። በተገቢ ሁኔታ አይገባም፣ አይሰማም። ስለዚህ ክርስቶስ እውነት እነሱን ለማስተማር የወጣ ከሆነ ለምንድን ነው አብሯቸው ያልቆመው? ለምንድን ነው እነሱ ያለበት ቦታ ላይ ሆኖ ሊያስተምራቸው ያልፈለገው ሲባል በውስጡ ሌላ ትምህርት ስላለው። ክርስቶስ ተሳፍሮ የሄደባት ታንኳ ክርስቲያኖች የቤተ ክርስቲያን ምሳሌ ናት። ታንኳ እንደምታውቁት ከጀልባና ከመርከብ ያነሰ በአቅም ደረጃ ደግሞ አንድ ሰው ብቻ መሸከም ነው የምትችለው። ታንኳ ብዙ ሰው ከተጫነባት ምን ማድረግ ትጀምራለች? መስመጥ ትጀምራለች። መጓጓዣ እኮ ናት ባህር ላይ። ግን ከአቅሟ በላይ ከተጫነች ግን ምን ማድረጉ አይቀርም? መስጠሙ አይቀርም። ክርስቶስ የተሳፈረባት ታንኳ ቤተ ክርስቲያን ናት ማለት ምን ማለት መሰላችሁ? ሰውን እየተመለከታችሁ በቤተ እግዚአብሔር ላይ በተሾሙ ሰዎች ብቻ እየተመለከታችሁ ቤቱን የሚመሩት እነሱ እንዳይመስላችሁ። ቤቱን የሚመራው የሚያስተዳድረው ታንኳዋ መሸከም የምትችለው ብቸኛው ክርስቶስ ብቻ ነው እያለ ነው። እየሰማችሁ ነው? የቤተ ክርስቲያን ራሷ መሪዋ፣ አለቃዋ በዚህ ሁሉ በባህርና በዓለም ውርጅብኝ ውስጥ እንዳጠፋ የሚጠብቃት የኛ ስንፍናና ድካም ሳይሆን የማን ቸርነትና ረድኤት ነው? የእግዚአብሔር ነው። ታንኳዋ ላይ ክርስቶስ ብቻ መቆሙ የቤተ ክርስቲያኒቷ ራስ የበላይ ተጠያቂ እኔ ነኝ ሲል ነው። ሲጀመር ራሱ እንደው ሩቅ ሄድን እንጂ የተሰባሰባችሁባት ቤተ ክርስቲያን የማን ናት? ክርስቲያኖች መልሱ እንጂ የእግዚአብሔር ነው። ግን የሆነ ነገር ሲሆን እኮ ቤተ ክርስቲያኔን የምትሉት እናንተ የማን ነው? ቤተ ክርስቲያኑ አይዟችሁ። አብዛኛው ሰው ቤተ ክርስቲያን የእሱ ትመስለዋለች። እውነት ነው፣ ጥሩ ነው፣ የኛው ናት። ግን ተቀብለናት ነው እንጂ ባለቤትነቱ የኛ አይደለም። ታስታውሱ ከሆነ ክርስቶስ በፊልጵስዩስ ቂሳሪያ ላይ ተሰብስበው በነበሩበት ጊዜ ላይ ደቀ መዛሙርቱን ጠየቃቸው። ምን አላቸው? ሰዎች የሰውን ልጅ ማን ይሉታል አላቸው። አንዳንዶች ዮሐንስ መጥምቅ ነው ይሉሃል፣ አንዳንዶች ኤርሚያስ ኤልያስ ይሉሃል፣ አንዳንዶች ከነቢያት መካከል አንዱ ነው ይሉሃል አሉት። ስሙ እናንተስ እኔን ማን ትሉኛላችሁ አላቸው።
አንተ ሕያው የእግዚአብሔር ልጅ ነህ አለው ቅዱስ ጴጥሮስ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? ጴጥሮስ ሆይ አንተ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ። በዚች ምስክርነትህ ላይም እስኪ አብራችሁ ይበሉ ቤተ ክርስቲያኔን አንጻታለሁ። እስኪ ድገሙት። ቤተ ክርስቲያኔን ምን አረጋታለሁ? ምኔን ያለው? ስለዚህ ባለቤትነቱ መጀመሪያ ለማን ነው? ታንኳይቱ መጀመሪያ የእሱ ናት፣ የራሱ ናት። ቤተ ክርስቲያን ለኛ በስጦታን የተሰጠችን ለኛ እሱ ጋር እንድንገናኝባት በረከት ረድኤት እንድንዝቅባት ነው የተሰጠችው። ንብረትነቷ ግን የማን ነው? የእግዚአብሔር ነው። ለዛ ነው በሰዎች ክፋት፣ በሰዎች ውጣ ውረድ፣ በእያንዳንዳችን ምግባረ ብልሹነት ቤተ ክርስቲያኒቷ ችግር ያለባት እንዳትመስላችሁ። እሷማ ንጽሕት ናት፣ የክርስቶስ አካል ናት። ነውር ነቀፋ ሊገኝባት አይችልም። ተሳፋሪዎቿ ግን ሊበጠብጧት ይችላሉ። እኛ ያለነው ሰዎች ባለመግባባት፣ ባለመስማማት፣ በመጣላት በተለያየ ነገር ግን ልናውካት እንችላለን። የኛ ምግባረ ብልሹነት ሊያስወቅሳት ይችላል እንጂ እሷ ራሷን ግን ቤተክርስቲያናችን ንጽሕት፣ ቅድስት፣ አምሳያም የሌላት ናት። እውነት እግዚአብሔር አምላክ እዚች ቤተክርስቲያን ስለሰበሰበን ክብር ምስጋና ይድረሰው። ሌላ ምንም ሊባል አይችል፣ ሌላ ምንም ስለማይባል። ስለዚህ የተሳፈረባት ታንኳ ቤተክርስቲያን ናት። ስሙ በደንብ። ሁለተኛ የተሳፈረባት ታንኳ የኛ ሰውነት ናት። የማን ሰውነት አልኳችሁ? የእያንዳንዳችን። እንዳላችሁ ታንኳ መሸከም የሚችለው ስንት ሰው ነው? መልሱ እንጂ አንድ ሰው ብቻ ነው። ከአንድ ሁለት ሶስት ላይ ሲሆን ምን ያደርጋል? ወገኖቼ ለምን ይመስላችኋል ህይወት የከበዳችሁ? ለምን ይመስላችኋል ሁሉም ነገር የማይታለፍ የሚመስላችሁ? ለምን ይመስላችኋል ሁሌ እንደጨለመ ነው እንጂ አንድ ቀን ይነጋል ብለን የማናስበው? ምክንያቱ ይሄው ነው። ታንኳ የተባለች ሰውነታችን ላይ ከእግዚአብሔር ውጪ የጫናቸው ብዙ ኮተቶች አሉ፣ እኛ ጋር መግባት የሌለባቸው። አብረን ኃጢአቱንም ከክርስቶስ ጋር ሰውነታችን ላይ ጭነነዋል። ዘረኝነቱንም ጭነነዋል፣ ክፋቱንም ጭነነዋል፣ ነውሩንም ጭነነዋል፣ አድርባይነቱን ሆዳምነቱንም ጭነነዋል። እና እንዴት ሰውነታችን አይበጠበጥም? እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች፣ የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም፣ ለሌላ አይሆንም። ነው እንደ እግዚአብሔር አይገርማችሁ? ለሌላ ራሱ እንዲስማማ አድርጎ አይደለም ሰውነታችንን የሰራው። ሰይጣንም ሲመጣ አይስማማውም እኮ የኛ ሰውነት አይፈልገውም። ግን ከእግዚአብሔር ጋር መገዳደር ስለሚፈልግ የሱ የሆነው በሙሉ የራሱ እንደሆነ አስቦ ተመኝቶ ፈልጎ ስለሚመጣ አብሮ ይዳፈረናል እንጂ በፍጹም የሱ እንዳልሆነ ያውቀዋል እሱ ራሱ። ማንም የኛን ሰውነት ከሱ ውጪ ሊያረካትም ሊያስደስታትም ሊያሳርፋትም የሚችል የለም። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። በቃ ይሄ እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማው እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። ዘላለም ለማንኖረው እኔ እኮ በጣም ነው የምንገርመው። ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ። ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው፣ መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው፣ መሞት አይቀርም። ብትሳደብ፣ ክፉ ብትናገር፣ ልከበር ብትል፣ ሁሉንም ነገር ብታረግ ለአሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? እኛ ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለውም። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪ በሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው።
ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛ። እግዚአብሔርን ብቻ በቃ አለቅ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ተደስቷል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው ሁሉንም የተሸከመችው ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመች ነው። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ በኋላ ማስቻያውን ታዩታላችሁ። እግዚአብሔር ያለበት ነገር ስለማይበጠበጥ ቤተ ክርስቲያን በየዘመናቱ የሚገጥማትን ፈተና የሚገጥማትን ውጣ ውረድ የቻለችው ማንም ብቻ ስለተሸከመችው። አየህ፣ እግዚአብሔር ራሱ ያስችላል ማለት ነው። እግዚአብሔር ራሱ ብዙ ነገሮችን መሸከም እንድንችል ያዘጋጃል ማለት ነው። ስለዚህ ክርስቶስ የተሳፈረበት ታንኳ እሱ ነው። አሁንም ግን እንዳልኳችሁ ታንኳው ላይ ሆኖ ለምንድን ነው እነሱን ወደ ዳር የሚያስተምራቸው ብለን እንጠይቃለን። እንግዲህ ታንኳውና ወደቡ ዳር የሆኑት ሕዝብ የሚለያቸው ባህር ነው እንደሆነ እንደምታውቁት። እነሱ ክርስቶስ ሲያስተምር የሚያስተምረውን ትምህርት ለመስማት ጌታ ወደ እነሱ ይቅረብ ብለን እንዳንናገር ምክንያቱን አሁን ነገርኳችሁ። ሰውነታችሁ ማንም ብቻ ይሸከም ብሎ እያስተማረ ታንኳው ላይ ቆመ። እነሱ ወደቡ ዳር የቀሩት ለምን ይመስላችኋል? ለምሳሌ እንዲረዳችሁ አንድ ታሪክ ልንገራችሁ። ጌታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ወቅት ላይ ደቀ መዛሙርቱን ከዕለታት አንድ ቀን ከሚያስተምርበት ቦታ በጀልባ ላይ ተሻግራችሁ ጠብቁኝ አላቸው። እሱ አብሯቸው አልሄደም፣ እነሱም ብቻ። እነሱም ተሳፍረው መንሳፈፍ ጀመሩ። ከተወሰኑ ርቀት በኋላ ከ20 እና ከ30 ምዕራፍ በኋላ ማዕበል ተነሳ። ተጨነቁ፣ ተጠበቡ። ምን ያርጉት? አብሯቸው ቢሆን አንድ ነገር ነው። አሁን የለም እሱ። ስለዚህ ልንሞት ነው ብለው እየጮሁ ሳለ አንድ ሰው ባህሩ ላይ እየተራመዱ አዩ። ጨለማ ስለነበረ ፈሩ። ለምን? ጌታችን እነሱ ባህር ላይ ከመውጣታቸው በፊት አስቀድሞ አጋንንትን ማውጣትና ማባረር እንዲችሉ ስልጣን ሰጥቷቸው ነበር። እነሱ እናቴ ሜዳ ላይ የቀራቸው አጋንንት የለም። ሰው ላይ ያደረውን በሙሉ እያባረሩ ነበር። አሁን ባህር ላይ ወጥተው ታንኳ ላይ ሲገቡ ግን እየሰማችሁ ነው። ጀልባ ላይ መንሳፈፍ ጀምሩ። ከሩቅ ሲራመድ ሲያዩ አይ በቃ አለቀልናል። ሜዳ ላይ ያሸነፍነው ሰይጣን አሁን ባህር ላይ መጥቶ ሲጥል ያደረገን ነው ብለው ሲፈሩ ሲቸሩ ሲደነግጡ ክርስቶስ ምን አላቸው? አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ፣ ያ የምትፈሩት ሰይጣን አይደለም እኔ ነኝ አላቸው። ከዛ ቅዱስ ጴጥሮስ ምን ቢያደርግ ጥሩ ነው? ጌታ ሆይ ወደ አንተ እንድመጣ አዘዝ አለው። አይገርማችሁ? ልምጣ እኮ ቢለው ደረቅ መሬት ላይ እኮ አይደለም፣ ምን ላይ ነው? ባህር ላይ እኮ ነው። ና ብለህ እዘዘኝ አለው። ናሻ ጴጥሮስ ከነበረበት ቦታ ላይ ወርዶ ባህሩን እየረገጠ መራመድ ጀመረ። እንደምታስታውሱት ብዙም ሳይሄድ የቆመባት ባህር እንደሆነች ማሰብ ሲጀምር መስመጥ ጀመር። ክርስቶስም አለማመኑን የጠራውን እግዚአብሔርን ነው እንጂ የቆመባትን ባህር መመልከት እንዳልነበረበት ነገረው። እውነት ነው። ከቆማችሁበት መሬት በላይ በነገራችን ላይ ልትተማመኑበት የሚያስፈልገው እግዚአብሔርን ነው። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። በቃ ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። አለማመን ግን ሁላችንም ውስጥ ያለ ድክመት ስለሆነ በቅዱስ ጴጥሮስ አየነው። እኔን ታሪክ ያነሳሁት ዋነኛው ጭብጡ ለምን መሰላችሁ? ቅዱስ ጴጥሮስ ክርስቶስን ባህር ላይ ሲራመድና ሲሄድ ሲያየው እባክህ ወደ አንተ እንድመጣ እዘዝ ያለው ለምን ይመስላችኋል? ወንድሞቹ ባህር ላይ ሲራመድ እንዲያዩት ነው? አንተ ባህር ላይ መራመድ እኮ ትችላለህ ብለው እንዲያደንቁት ነው? አይደለም። በነገራችን ላይ ቅዱስ ጴጥሮስ ሁሌም የሚቸኩለው ክርስቶስን ስለሚወደው ስለሚያፈቅረው፣ በቃ ብቸኛ ነፍሱ የምትጠማው እሱን። ስለዚህ ያለበት ቦታ ሁሉ መሆን ይፈልጋል። ለዛ እኮ ነው ብዙ ጊዜ ላይ በማስተዋልና በፍቅር ብቻ ነው እንጂ በማስተዋል ስለማይመልስ ታስታውሱ እንደሆነ ክርስቶስ የተሸጠባት የመጨረሻይቱ ዕለት ማለትም ምሴተ ሐሙስ እራቱን ሲያበላቸው ምን ብሏቸው ነበር? ሁላችሁም ጥላችሁ ምን ታረጋላችኋል?
ትበታተናላችሁ ሲል ጴጥሮስ ምንድን ነበር ያለው? እኔ በፍጹም ትቼ አልሄድም ሲል ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ አለው? 3 ትክደኛለህ። አትፍጠን አለው። ተረጋጋ እያለው እኮ ነው። ተረጋጉ ነው። ለእኛም መልእክቱ እኮ ተረጋጉ ነው። ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ፣ ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስክን ብላችሁ ተረጋጉ እያለን እኮ ነው። ብቻ ግን ቅዱስ ጴጥሮስን ያዘለለውና ወደ ክርስቶስ እንዲመጣ ያረገው ፍቅሩ ነው። ታዲያ አሁን ወደ ቡዳር ያሉትና እሱ ታንኳ ላይ ሆኖ ሲያስተምር የነበሩት ሰዎች ለምንድን ነው ወደ እሱ ያልተጠጉት? ብዙ ጊዜ ላይ እግዚአብሔር ለምን ወደኛ አልመጣም እንላለን። እኛ ለምን ወደ እግዚአብሔር አንሄድ? ይሄም እኮ አንድ ጥያቄ እኮ ነው። እግዚአብሔር ወደ እነሱ ያልመጣበት ምክንያት ካለ እነሱም ወደ እሱ ያልተጠጉበት ምክንያት አለ። እነሱ እዛው ወደ ቡዳር መቅረታቸው ለምክንያት ነው ይላል ቅዱስ ቄርሎስ ዘእስክንድርያ። እየሰማችሁኝ ነው? እባካችሁ ሐሳባችሁ እዚሁ ወይስ አይታችኋቸው ትጨርሳላችሁ? ያው እንድትበታተኑ ስለማልፈልግ ከተማርን ከልብ እንማር ብዬ ነው። ታያችኋላችሁ? እሺ እንግዲያውስ ሐሳባችሁን እዚሁ አድርጉ። ቃሉ ላይ ወደ ቡዳር እንዲቆሙ ወደ ቡዳር እንዲረግጡ ከዛ ቦታ ላይ እንዳይንቀሳቀሱ ያደረጋቸው መስማትም ቢፈልጉ ግን እግዚአብሔርን ስላላፈቀሩት ነው ይላል ቅዱስ ቄርሎስ። ሰው እግዚአብሔርን ሲወደው ሰው እግዚአብሔርን ሲያፈቅረው እርሱ አለበት የተባለበት ቦታ ላይ ለመሄድ ለመድረስ አብሮ ለማደር ለመዋል ይናፍቃል። ጨለማ አይበግረውም። የዮሐንስ ወንጌል ምዕራፍ 20 ላይ አታስታውሷትም? መግደላዊት ማርያምን ደቀ መዛሙርቱ ሁሉ ተበታትነው በነበሩበት ማንም ክርስቶስ የተቀበረበት መቃብር ላይ ዝር እንዳይል ወታደሮች ቆመው በሚጠብቁበት በዛ በሌሊት እሷ ግን ሌሊቱን ሳትፈራ ትራመድ ነበር። ለምን? ሌሊትን ባያስፈራ ስለሆነ ነው። ሌባ ስለማያጠቃት፣ ሴት ስለሆነች በጣም ጀግና ሆና ነው አይደለም። ፍቅር ስላላት ነው ለእግዚአብሔር። የእግዚአብሔርን ፍቅር በሁላችን ልቦናችን ላይ ያሳድርብን። ፍቅር ያለው ሰው እግዚአብሔር ካለበት ስለሚሄድ። እነሱ ግን ክርስቶስ ምንድነው እያለ እያስተማረን ያለው መሰላችሁ? ወደ ቡዳር ያለ ሰው ማለት መስማቱን ይፈልጋል ግን ማድረጉን አይፈልግም። አብዛኞቻችን በዚህ ዘመን ላይ ያለን ክርስቲያኖች በነገራችን ላይ ወደ ቡዳር ነው ያለን። ወደ ቡዳር ብዙ ሰው ተመልከቱ። አሁን ቤተ ክርስቲያን እንዲሆና እንደዛ ሆና ክርስቲያኖች እንዲሆነው እንደዛ ሆነው ሲል ከሩቅ ሆኖ ነው አስተያየት የሚሰጠው። ወደ ቡዳር ሆኖ ለምን አትገባም? አንተን አይመለከትህም እንዴ? ከወደ ቡዳር ሆኖማ መናገር፣ መጮህ፣ አስተያየት መስጠት በጣም ቀላል ነው። እኛንን መግባት ያለብን መጠጋት ያለብን። ለስንት ዘመናት በቃ አይ ቤተ ክርስቲያን በሩቅ ነው እናቴ፣ ውስጥ ስትገባ እና ከስንቱ ጋር ትችለዋለህ፣ ደሞ እዛ የሆነ ነገር አለ ምናምን እያሉ ወላጆቻችንም ጭምር እኛንም ያስፈራሩን ነበር። ታውቃላችሁ? አታ ያስፈራሯችሁም እናንተ በርቀት ነው እናቴ እንዳትጠጊ፣ ዋ ሌላ ችግር ደግሞ ቢያመጡብሽ እኔ አይመለከተኝም ምን እንላለን እንዴ? ሰው ቤተ ክርስቲያን ውስጥ ዳር ነው መሆን ያለበት ወይስ መግባት ነው ያለበት? መግባት እኮ ነው ያለበት። እንዲያውም መጠጋት ነው ያለበት። እግዚአብሔር ካለበት አብሮ ለመኖር ነው እንጂ አብዛኞቻችን ሐሳብ ስንሰጥ አስተያየት ስንሰጥ ለጠፋው ጥፋት ለተደረገው ማናቸውም ክፉ የሆኑ ነገሮች በሙሉ ራሳችንን አውጥተን ነው አስተያየት የምንሰጠው። ራሳችንን አግልለን ራሳችንን ማንጠየቅ ይመስል ወጣ ለቀቅ ብለን እንዲህ እንላለን። እንዳይመስል እግዚአብሔር ሁላችንም በተሰፈርንበት ቁና ይሰፍረናል። በደንብ አድርጎ ሁላችንም እንጠየቃለን። ያጠፋው ስለ ጥፋቱ ዳር የቆመውም ሶስት ዳር ስለቆመ ይጠየቃታል። ይሄ እርግጥ ነው። ቤተ ክርስቲያን ውስጥ መግባት፣ መሰብሰብ፣ አንድ መሆን እንዲያውም የሚያስፈልገን በዚህ ጊዜ ነበር። ሁላችንም ተጠቅልለን መግባት የነበረብን። ለዛ ነው ክርስቶስ ወደ ቡዳር ቆሞ ሲመለከታቸው እያዘነ እኮ ነው የሚያስተምራቸው። ብትወዱኝማ ኖሮ ትጠጉ ነበራል። አብዛኞቻችን ለዛ ነው መውደዳችን በአፋችን ነው እንጂ በተግባራችን አይታይም። እግዚአብሔርን መፈለጋችን በንግግራችን ነው እንጂ በሕይወታችን አይነበብም። ስለዚህ ክርስቶስ ይሄንን ነገራቸውን ለመቅረብ ስለፈለገ በምሳሌ ማስተማር ጀመረ። ይሄ የተነበበው ምሳሌ ሁላችሁም ታውቁታላችሁ። ዘሪ ዘርን ሊዘራ ወጣ የሚል እስኪ ዘሪ በሉ። ዘርን ምን ሊያረግ ወጣ? ገበሬ ዘርን ሊዘራ የሚወጣው መጀመሪያ መሬቱ ምን ሲሆን? ሲለሰልስ እና ዘርን ለመቀበል ምን ሲሆን? ምቹና ዝግጁ ሲሆን አይደለ? መሬቱ ግን ብቻ አይደለም ወቅትም ጭምር አይደል? ገብስ በሚዘራበት ጊዜ ላይ በቆሎ አይዘራ። ወቅቱን እና መሬቱን ምክንያት አድርጎ ገበሬ ምን ሊያረግ ይወጣል? ሊዘራ። ዘሪ ዘርን ሊዘራ ወጣ አለ። ገበሬ የተባለው ክርስቶስ ነው። ራሱ ተርጉሞታል።
ዘሩ የእግዚአብሔር ቃል ነው። የሚዘራባቸው 4 መሬቶች የኛ ልብ ናቸው። ልብ ብላችሁ ስሙ። ራሱ የክርስቶስ ተርጉሞ ያስተማረው አንዱን ደረቅ መሬት ላይ ዘራው አለ፣ ብዙም ለማይሰሙ ግድም ለማይሰጣቸው። አንዱን ጭንጫ መሬት ላይ ዘራው፣ መከራ ሲመጣ ያደረቃቸው። አንዱን እሾሃማ መሬት ላይ ዘራው፣ ሲያድግ አብሮ እሾህ አነቀው፣ ጥቅማ ጥቅም አስሮ አስቀረው ማለት ነው። አራተኛው መልካም መሬት ነው፣ 30 60 100 ያማረ ፍሬ ይሰጣል። ይሄን ታሪክ ሊያነሳነው የተወሰኑ ነጥቦችን ብቻ ከትምህርት እንድንወስድበት ነው። የመጀመሪያው አሁን ያልኳችሁ ዘሪ ዘር ሊዘራ ወጣ የሚለው ክርስቶስ እንደ ገበሬነቱ በእኛ ልቡና ላይ ሊዘራ ነው እንጂ የሚወጣው ሊያርስ አይደለም። ልብ ብላችሁ ስሙ። ሊኮተኩት አይደለም፣ ሊያርም አይደለም። መሬቱን ለሚዘራባት ዘር ምቹ አድርጎ ማስተካከል የኔና የናንተ ድርሻ ነው። ክርስቶስ ከዛ በኋላ አልዘራህም ተብሎ ሊወቀስ ይችላል፣ ግን አይወቀስም። ምክንያቱም እሱ እንኳን እኛ መሬቱን አለስልሰነው ቀርቶ ደንዳና ሆነንም ሳለን ይዘራል። እስኪ አስቡት። ሰው እኮ የሚዘራው ገበሬ ወጥቶ መሬቱ ላይ ዘሩን የሚበትነው እኮ እግዚአብሔርን አምኖ የዘራውት ዘር አብቅሎ ብዙ ፍሬ ይሰጠኛል ብሎ ነው። ምርት ከማያገኝበት ዘርቶ ከማይለቀምበትና ከማይሰበሰብበት ገበሬ ዘር አይዘራም። ክርስቶስን ተመልከቱት። ደረቅ መሬት የሆነ ልቡናችን በምንም አይነት ነገር የማይሰበር እንደሆነ እያወቀ እየታወቀም ጭምር ለምንድን ነው ቃሉን የሚዘራብን? አንዳንዶቻችን እኮ ልባችን ከፈርዖን በላይ ድንድን ያለ ነው። መዓት አይመልሰው፣ በረከት አይመልሰው፣ ፍቅር አያሸንፈው፣ ትዕግስት አይሰብረው፣ ድንድን ያለን ሰዎች አለን። ለምንድን ነው እግዚአብሔር እኛ ላይ ዘሩን የሚያባክነው? ለምንድን ነው እኛ ላይ እየወጣ እየዘራ ያለው? እንዳይጠየቅ እኮ ነው። ታውቃላችሁ፣ ከሱ ያጎደለው ነገር እንደሌለ እንድናቀው ነው። ደንዳና ናችሁ፣ ዘር ላገኝባችሁ አልችልም ብዬ ልባችሁን እኔ አልተውኩትም፣ እናንተ ብተውት እንኳን እኔ እየዘራውበት ነው አለ። ተመልከቱት። ሁለተኛውስ መሬት ጭንጫ መሬት ነው። መከራ እንደሚያሳቅቀን መከራ ሲመጣ አለውልሽ አንገቴን ከማተቤ በጥሱታል እንጂ የትም አልሄድም እያልን ባፋችን ሆይ ሆይ ስንል እንቆያለን። ሲመጣ ግን አንደኛ የምንፈረጥጠው እኛ ነን። አንደኛ ወደ የመጣንበት ተበትነን ቤተ ክርስቲያን ቢፈርስ ይሰራል፣ ክርስቲያን ቢሞት ይወለዳል እያልን የምንዘባበተው በስንፍናችን ላይ እኛ ነን። እየሰማችሁ ነው? እኛው ነን። እና ታዲያ መከራ እንደሚያሳቅቀን እያወቀን ችግር እንደሚያደርቀን እየተረዳ ለምን ይዘራብን? አሁንም ከሱ የሚጠበቅበትን ለማድረግ ነው። ጥቅማ ጥቅም የተባለ እሾህ ገንዘቡ፣ ዝናው፣ መታወቁ፣ ሁሉም ነገሩ ከእግዚአብሔር ጋር የተዘራብንን ዘር አፍርተን ከፍ ብለን እንዳንታይ አንቆ እንደሚያስቀረን እያወቀ አሁን ስለምን ይዘራዋል? አሁንም ከሱ የሚጠበቅበትን እንዳደረገ እንድናቀው። ክርስቲያኖች ልብ ብላችሁ ስሙት። የእግዚአብሔርን ታጋሽነት እዩት እባካችሁ። በራሳችን ላይ ተስፋ ቆርጠን ተምረን አንለወጥም፣ ሰምተን አልተስተካከልንም፣ ስንቱ ሰባኪ፣ ስንቱ ዘማሪ፣ ስንቱ የቤተ ክርስቲያን አባት አስተማረኝ እኔ ላይ ጠብ የሚል ነገር የለም እያልን እንኳን አሁንም ያስተምራል እግዚአብሔር። አሁንም ይናገራል። እኔ ከኔ የሚጠበቅብኝን አድርጌያለሁ፣ እናንተ ግን በራሳችሁ ላይ ተስፋ ልትቆርጡ ትችላላችሁ እንጂ በእኔ ላይ ተስፋ አትቁረጡ እኮ እያለ ነው። ሰው በራሱ ላይ እኔ አልችልም ሊል ይችላል። እንዴት ሰው እግዚአብሔር አይችልም ይላል? አንዳንዶቻችን ለንግግር ማሳመሪያ ማርገ ነው። ኧረ እኔ እናቴ ለማንም አልመለስ፣ አንዱ ራሱ መቼም አቀቸዋለሁ ምናምን የሚል ሰው ሰምታችሁ አታውቁ? አይባልም እኮ። አንተ ለሰው ልታቀት ትችላለህ። አንተ ሰው ላይ ያሸንፍ ላይ ለውጥ ይችላል። እንዴት ለሰሪው ሸክላ ይከብደዋል? እንዴት ላበጃጀን እግዚአብሔር እኛ እናቅተዋለን? በፍጹም አናቅተውም። አሻፈረኝ እምቢ ካላልን በቀር መሬቶቹ እነዚህ ናቸው። ሁለተኛ መሬቱ ላይ የተዘራው ዘር ነው። ልብ ብላችሁ ስሙ። መሬቱ ላይ የተዘራው ዘር ነው። ቃለ እግዚአብሔር ነው። ጠርጡለስ የሚባል በቤተ ክርስቲያን ታሪክ ላይ የነበረ አንድ ሊቅ ክርስቶስ ወጥቶ የዘራው ዘር ቃለ እግዚአብሔር ብቻ ሳይሆን ይላል፣ ክርስቶስ ወጥቶ የዘራው ዘር ክርስቲያኖችም ጭምር ናቸው ይላል። ልብ ብለህ ስማ። ዘር ሲዘራ 30 60 100 እንዲያፈራ እንደሆነ ሁሉ ክርስቲያን ተብለን በ40 በ80 ቀን የተጠመቅነው ታፍነን ቁጭ እንድንል አይደለም፣ መሬት ውስጥ ተቀብረን እንድንቀር አይደለም። ሁላችንም አፍርተን አብበን በእኛ መኖር ውስጥ እግዚአብሔር እንዲሰበክ ነው።
ስለዚህ እግዚአብሔርን ተመልከቱት። አንዳንድ ዘሮችን ደረቅ መሬት ላይ ይዘራል። ምን መሬት ላይ? አረ መልሱ ባካችሁ። ደረቅ መሬት ላይ ይዘራል። ደረቅ መሬት ላይ የተዘሩ ዘሮች ለምን እንደሚዘራው መቼም ደረቅ እዚህ አስፋልት ላይ ዘርቸው እኔ ዘር በትነን ይበቅላል ብለን አንጠብቅም። ብንቆይ ወይ ሰው ይረግጠዋል ወይ አዕዋፈ ሰማይ መጥተው ምን ያረጉታል? ይበሉታል። ታዲያ ለምንድን ነው እግዚአብሔር አምላክ ክርስቲያኖችን ደረቅ ከሆኑ ሰዎች መካከል ክርስቲያኖችን ከማያምኑ ሰዎች መካከል ለምን እንደሚዘራቸው ታውቃላችሁ? ትምህርት እኮ ነው። ዘር ደረቅ መሬት ላይ ነው የተዘራውትና ሰው እንዳይረግጠኝ ወፍ መጥቶ ደግሞ እንዳይበላኝ ብሎ ወደ ደረቅ መሬትነት ዘሩ ይለወጣል። የመድኃኔዓለም ያለ ኧረ እባካችሁ እና ለምንድን ማትመልሱት? የምንጠይቃችሁ እኮ እንዲገባችሁ ነው ማርያምን እንጂ መኖራችሁን ለማወቅ ፈልጌ አይደለም። እኔ ትኖሩ አትኑሩ እንኳን ቀርቶ ተሰሙ አትሰሙም የሚያውቀው ማን ነው? እግዚአብሔር እኮ ነው። እኛማ ዝም ብለን የምንናገረው እንጂ ልቦናችሁን የሚያውቀው የት አሁን ምን እያረጋችሁ እንደሆነም እኮ የሚያውቀው እግዚአብሔር ነው። ሰውነታችን እዚህ ሆኖ እኮ እዛ ሄደን ሊሆን ይችላልኝ። ለዛ የምንጠይቃችሁ በሉት ለምላችሁ መኖራችሁን ለማወቅ አይደለም እንዲገባችሁ ስለምፈልግ። የተዘራው ዘር ላለመረገጥና ወፍ እንዳይበላኝ ብሎ አስፋልት ይሆነ አይሆንም። አስፋልቱስ ዘሩ ሲበላ ሲያየው አይ ከመረገጥ እኮ ቢያንስ እኮ ሆድ ውስጥ ገብቶ ጥቅም መስጠት ይሻላል ብሎ አስፋልቱ ወደ ዘርነት ይለወጣል። ዘሩም ምንድነው የሚሆነው? ዘር ነው። መንገዱም ምንድነው የሚሆነው? ምን ማለት መሰለ የተቀመጥክበትና ያለህበት ቦታ ክርስቲያን ለመሆን ስለከበደህ ብቻ አታስመስል፣ ሆነህ አትገኝ ማለት ነው። አብዛኞቻችን ያለንበት ቦታ ልባቸው የደረቀ ስለሆነ የደረቅናለን እና እንዴት ልኑር ደግሞ እንላለን። ከሰው ጋር ለመኖር እኮ ነው። ከሰው ጋር ለመኖር እንዴት እንኑር? እንዲህ ካላረክ አይኖር እንላለን። ካልሰረክ፣ ካላጭበረበርክ፣ ካልቀጠፍክ እንዲህ ካላረክ እኮ አይኖርም። በቃ ምን ታረጋለህ? ደግሞ እየሳቅን እኮ ነው የምኖረው እንደ ጀብድ። አየህ ደረቅ መሬት ላይ ተዘርተ ዘር መሆን አቃተን ማለት ነው። በቃ መሬቱን መምሰል ፈለግን ከምንረገጥ ብለን ብዙዎቻችን እኮ መጀመሪያ የነበረንን ንጽህና አተነው። ሰው ከሚበላንና ሰው ወጥቶ ወደ ሌላ ቦታ ከሚወስደን ብለን አስመስለን እዛው ተቀምጠናል። ይሄ ለኛ ተግሳጽ ነው። ክርስቲያኖችን እግዚአብሔር አምላክ የማያምኑ ሰዎች መካከል ላይ የሚያስቀምጣቸው ለኛ ትምህርት ነው። ጸንተው እንደተገኙ ጽና እያለ ነው እግዚአብሔር። ምንም ብትረገጥ ምንም የሚመጣ ነገር ነፋስ ቢገኝብ እንኳን ዘርነትን ክርስቲያን መሆንን አትለውጥ እያለ ነው። ሁለተኛውም ተመሳሳይ ነው። ሁለተኛው መሬት ጭንጫ መሬት ነው። መዘራቱን ተዘርቷል። ሲነበብ እንደሰማችሁት አበበ፣ አፈራ። ፀሐይ ሲመታው ግን ምን አረገ? ጠወለገ፣ ደረቀ። ስሩ ብዙም ስላልሰደደ ነው አለ። በተለይ ቅዱስ ጎርጎርዮስ ደግሞ በጣም ውብ በሆነ መልኩ ይተረጉመዋል። ምን ይላል መሰላችሁ? እንደነዚህ አይነት ክርስቲያኖች ይላል፣ ልብ ብላችሁ ስሙ። እንደነዚህ አይነት ክርስቲያኖች መዘራቱን ይዘራሉ፣ ማፍራቱንም ያፈራሉ፣ መብቀሉንም ይበቅላሉ። ፀሐይ ሲወጣባቸው ግን ይደርቃሉ። ለምን? እድገታቸው በላይ የሚታይ ነው እንጂ ስር የሰደደና የቆነጠጠ ከቤተ ክርስቲያን ጋር የተሳሰረ ስላልሆነ እንዲህ አይነቱ ክርስቲያኖች አስመሳዮች ናቸው ይላል። በጣም የሚገርም እኮ ትርጉም አይገንቃችሁ? ስንታይ ከላይ አለን እኮ ገለጥ ገለጥ ተደረገን ህይወታችንና ማንነታችን ሲበረበር ግን ስራችን ያልሰደደ ከእግዚአብሔር ጋር ቆንጥጠን ያላደግን ማንኛን አይቶ ክርስቲያን መሆናችን ይታወቅ? ማንኛን ተመልክቶ መከራ እንኳን እኮ ያሸንፋቸውም ስንባል እምንፈረጥጠው እኛ ሆነን ታየን። ይሄ ልክ አይደለም። አያችሁት? መጀመሪያውኑ ለፀሐይ እድገት ለእጽዋት እድገት እኮ ፀሐይ ያስፈልጋል። የሚጠቅመን መከራ ለምን እኛን ያሳቅቀናል ብለን እኮ መጠየቅ አለብን። የሚያሳድገን መከራ ለምን አንገታችንን ያስደፋናል? ስር ሰደን አላደግንም። መማር ሲገባን አልተማርንም። ንስሐ መግባት ሲገባን አልገባንም። ቅዱስ ቁርባን መቀበል ሲገባን አልተቀበልንም። በትህትና በፍቅር መመላለስ ሲገባን አላረግንም። እላይ ላዩን ክርስቲያን መሰልን። ውስጣችንን ግን ተመርዘን ውስጣችንን ግን ደርቀን አልቀናል። ያን ማለት ነው ይላል። እንደነዚህ አይነት ሰዎች መካከል ታዲያ ለምንድን ነው እግዚአብሔር አምላክ ዘር የሚዘራው? ክርስቲያኖችን በመከራ ተሳቀን የምንፈራ የምንርቅ እንዳለን ሁሉ ከመከራ ውስጥ ደግሞ የሚወለዱ ክርስቲያኖች አሉ። የሚያብቡ የሚያፈሩ የማይሳቀቁ ስለ ሃይማኖታቸውና ስለ እምነታቸው መኖርን ያላፈሩ። እኛ እኮ የምንበላበት ምግብ ቤት እንኳን እጃችንን አመሳቅለን ለማማተብ እናፍራለን? አናፍርም? እናፍራለን እኮ። እምነት በልብ ነው እንላለን ምግብ ቤት ስንገባ።
እምነት በልብ ነው። አይተው ተው ዝም ብለህ በስመ አብ ብለህ ባፍ ለምን ማማተብ ከበደ? እጅህን ማንሳት እና ሰይፍ ሲመጣ ምን ልትሆን ነው? እና መከራው ሲመጣ ምን ልትሆን ነው? እና ጭንቁ ሲመጣ ምን ልትሆን ነው? አያችሁ ክርስቲያኖች፣ በጥቂት አልታመንም። ሁላችንም በትንሽ ነገር እግዚአብሔር እያየን ቆመን ለመገኘታችን አልተማመነብንም። እውነት እግዚአብሔር ሁላችንን የሚተማመንባቸው ሰዎች ያድርገን። ቅዱሳኑን ተማምኖባቸዋል። ጊዮርጊስን 70 ሰዎች መካከል አላውያን ነገስታት ፊት ሲቆም እንዴት እንደሚተማመንበት እኮ እግዚአብሔር ምንም ነገር እንደማይሆን ያውቃል። አንድ ነገር እንደማይበግረው 70 ሰው ለአንድ ይታገላል። አንድ ብቻ ሆኖ ነው እኮ 70 ሰው የሚታገለው። 70ዎቹ አንዱ ጊዮርጊስን ማሸነፍ አቃታቸው። አብሮት የተሰለፈው እግዚአብሔር ነው። እኛ 60 እና 70 ሚሊዮን ሆነን ሰው ለምን ናቀን? ለምን ተሰሚነታችን ጠፋ? ለምን ቆመን እንኳን ስንራመድ ተናቅን? ተሰልፈን የወጣ ነው ከእግዚአብሔር ጋር አይደለማ። አስመሳዮችና ብዛታችንን አይተን ጥራታችን ላይ ትኩረት አላረግንማ። እውነቱ ይሄ ነው። መስተካከል አለብን ማለት ነው። ለኛ ትምህርት እንዲሆኑ በዚህ ፈተና ጊዜ የሚዘሩ ክርስቲያኖች አሉ። ሶስተኛውን መሬት ተመልከቱት። እሾሃማ መሬት ነው። ቅዱስ ሳዊሮስ ዘአንጾኪያ እሾህ የሚዘራው ይላል። እየሰማችሁ ነው? እሾህ የሚዘራው ገበሬ አንደኛ ቅጥሩን ለመጠበቅ ነው ይላል፣ ፈልጎ የሚዘራው። እርሻ ላይ ግን የሚበቅለው እሾህ ገበሬ ፈልጓል? ሲጀመር ፈልጎም አይዘራውም ማለት አረምም ፈልጎ አይዘራው። ሳያስፈልግ ግን ምን ያደርጋል? ይበቅላል። ምንድነው ያለው አማራጭ? ሳያድግ ቶሎ ብሎ ምን ማድረግ ነው? መንቀል። ሌላ ምንም አማራጭ የለው። ምን ማለት መሰላችሁ? እሾህ ያለበት ቦታ ላይ የተዘሩ ዘሮች ማለት እግዚአብሔር ከሚዘራው ቃል ጋር አብሮ እሾህ ይዘራል ማለት አይደለም። ክብር ይግባውና እግዚአብሔር ንጹህ ዘር እንከን የሌለበት ቅዱስ የሆነውን ቃሉን የሚያስተላልፈው ግን እዚሁ የማቴዎስ ወንጌል ምዕራፍ 13 ወረድ ብላችሁ ስታስተምሩ ስታነቡት ክርስቶስ ያስተማረው ሌላ ትምህርት አለ። ምን ይላል? ገበሬው በቀን ዘርን ሊዘራ ወጣ ይላል። እየሰማችሁ ነው? ቀን እሱ ዘርቶ ገበሬው ከጨረሰ በኋላ ግን ማታ ጠላት መጣና እሱ የዘራበት ቦታ ላይ እንክርዳድ ዘራበት ይላል። ምን ማለት መሰላችሁ? አሁን ልቡናችንን ከፍተን እግዚአብሔርን እንሰማዋለን። እግዚአብሔር ቃሉን የዘራበት የሰውነትና የልቡናችንን እርሻ ግን ሌላ ሰው እንዳይዘራበት አንጠብቀው፣ አንከላከለውም። ሁሉም ሲተነፍስ እኮ ነው እኛ የምንምገው። ሁሉም ሲያወራ ነው ጆሮ የምንሰጠው። ሁሉም ሲናገር ነው እኛም አብረን የምንናገረው። እንዴት ነው ክርስቲያኖች? ይሄ መስተካከል አለበት። መጀመሪያ ጆሮአችንን፣ ልባችንን፣ ሐሳባችንን መስጠት ያለብን ለማን ነው? ለእግዚአብሔር ነው። ለእርሱ ነው መከፈት ያለበት። ለእርሱ የከፈትነውንና የሰጠነውን ደግሞ ሌላ ጠላት እንዳይዘራበት መጠንቀቅ አለብን። ዛሬ እኮ ስንት ጠላት እግዚአብሔር በዘራበት እርሻ ልባችን ላይ ስንት ነገር ዘራበት። ዛሬ ካህናቱን የማያከብር ትውልድ እየመጣ ነው። የሚያብጠለጥል ክርስቲያኖች እየፈራን ነው። እየሰማችሁ ነው? እሾህ እኮ ነው። ሊሳሳቱ ይችላሉ፣ ሊያጠፉ ይችላሉ፣ ሰው ናቸው። ነገር ግን እሱ የሚፈልገው ሰውነታችሁን እና ያጠፉትን ሰዎች አይታችሁ እነሱ ናቸው በደለኛ እንድትሉ አይደለም። በጅምላ ክህነት አያስፈልግም ወደሚል ሐሳብ ነው የሚመራችሁ። እየሰማችሁ ነው? ይሄ አደገኛ እኮ እሾህ እኮ ነው። ይሄ አደገኛ እሾህ እኮ ነው። አሁን በዘመናችን በክርስትናው እምነት ላይ እየተዘራ ያለው እሾህ እንደ ትላንትናው ዘመን ምንፍቅናና ክህደት ብቻ እኮ አይደለም። በጣም ብዙ ለክርስትናው እምነት የማይስማሙ ከኛ ጋር አብሮ መኖር የሌለባቸው ብዙ ነገሮች ውስጣችን አስገብተናል። እያሽሞነሞናቸው ላይ የሚያሳደግናቸው ይጠቅመኛል እያሉ ይሄ መነቀል አለበት። አይፈልግም እግዚአብሔር። እንደነዚህ እሾህ ያለባቸው ስፍራዎች ላይ እግዚአብሔር የሚዘራቸው ማለት እነዚህ ናቸው። እሾህ ጥቅም ነው፣ እሾህ ዝና ነው፣ እሾህ ክብር ነው፣ እሾህ ገንዘብ ነው። እንደነዚህ አይነት ነገር አንቆ ያስቀረን ሰዎች አለ። ቅዱሳኑን በእንደዚህ አይነት ቦታ ላይ ይዘራቸዋል እግዚአብሔር። ክርስቲያኖች እኛ መተው ያቃተንን ሲተው አይተናቸዋል። አሁን ጊዮርጊስ ትቶት ሄደ ያልነውን የቤተ መንግስት ሹመት ማን ይተዋል? እዚህ አልገባም አልፈልግም የሚለው በሙሉ እኮ ቢከፈትለት መጀመሪያ ተሰላፊ እሱ ነው። መጀመሪያ ተሰላፊ ሊያውም ለመጥቀም እኮ አይደለም ለበቀል ነው ራሱ የሚገባው። እየሰማችሁ ነው? እኛ ያስፈልገናል ብለን እሙጥኝ ያለውን እነሱ ለእግዚአብሔር ትተውታል። ሀብቱን ትተውታል፣ ንብረቱን ትተውታል። ነገ በዓላቸውን የምናከብርላቸው አቡነ ኪሮስ ልዑል እኮ ናቸው። ልዑል ንጉስ ማለት ነው። ንግስናቸውን ትተው ነው ሰው ፊት ያለውን ውዳሴና ክብር ከሚቀርብልኝ ሰው ረስቶኝ እግዚአብሔር ቢያስታውሰኝ ይሻለኛል አሉ። ይኸው
እነሱ ጋር አብረው በሳቸው ዘመን ላይ የነበሩ ሰዎች ማን ያስታውሳቸዋል? ጻድቁን ግን እስካሁን እናስታውሳቸዋለን። ጊዮርጊስ የነበረበትን ሹም የነበረበትን ስልጣን የተወው በሰው ፊት ከሚዋጋ ለእግዚአብሔር አርበኛ መሆንን መረጠ። እኛ መተው የከበደንን ሲተጉ እያየን እንድንማር ቅዱሳንን እግዚአብሔር ለኛ ማስተማሪያ ያደርጋቸዋል። ዛሬ መተው የከበደንን ዛሬ አንተወውም ብለን እሙጥኝ ያልነው ነገር እኮ ይዘነው የምንሄደው ነገር አይደለም። ክርስቲያኖች ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ለዚህች ዓለም ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው ይላል። እስኪ ለዚህች ዓለም በሉ ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ነገር ግን እስኪ በሉ ነገር ግን ለእግዚአብሔር ብትኖሩ ከመቃብር በኋላ ዘላለማዊ ሕይወትን ይሰጣቸዋል። እና ለመቃብር ሰው ይኖራል እና ሰው ለመቃብር ለመግባት እሙጥኝ ብሎ የያዝኩትን አልለቅም ይላል። ሁሉን ነገር ክርስቲያኖች ለእግዚአብሔር ብላችሁ ከተዋችሁት ከተውነው ሁሉን የተውነውን ነገር እግዚአብሔር መልሶ ይሰጠናል። እንድንንቀው አድርጎ ሊሆን ሁሉንም ነገር እንድንንቀው ሁሉ ነገር እንድንተወው ያደርገናል። አራተኛውና የመጨረሻው መሬት አስተያየትም የምንሰጥበትም አይደለም። ምናልባት አስተያየት ቢኖረው 30 እና 60 መቶ ያማረ ፍሬ እንድንሆን ቅዱሳን እንደነዚህ አይነት ቦታ ላይ ደግሞ የሚዘሩት ፍሬ እንዳላቸው እንድናውቅ መታደል ሆኖ አብዛኞቹ ቅዱሳን በነገራችን ላይ በሕይወታቸው ተዘርተው በነበሩበት ዘመን ላይ ራሳቸው ብቻ ሳይሆን ሌሎችም ጭምር እንዲያሳምኑ አድርገዋል። ቅድስት አርሴማ ያሰቃያት የነበረውን ዱዲያኖስን አሳምነዋለች፣ ድርጣድስን አሳምነዋለች፣ ክርስቲያን አድርገዋለች። እየሰማችሁ ታውቃላችሁ? ግን ታውቃላችሁ ድርጣድስ ጻድቅ እንደሆነ ታውቃላችሁ? እሺ ጲላጦስስ? ትንሽ አሁን ፊታችሁ ኮስተራል ነው እኮ ክርስቶስ ከተሰቀለ በኋላ አምኖ ተጠምቆ ሰማዕት ነው። ራሱ ስንክሳራችን ላይ ያለ የእግዚአብሔር የበቀሉ ዓላማ ሰውን በመቅሰፍት ማጥፋት አይደለም። የገደሉትንና ያጠፉትን የእሱን ሃይማኖት መስክረው እንዲሞቱ ነው የሚያደርጋቸው እግዚአብሔር። አይገርማችሁም? አምላክ በቀሉ እግዚአብሔር በቀለኛ ነው ስንል እኮ አጥፊ ነው ብቻ እያልን አይደለም። እግዚአብሔር እውነት ነው፣ ለተነሳበት በመቅሰፍት ይመጣል። በጣም ግን ከመቅሰፍት ከሚመጣው ይልቅ እግዚአብሔር የሚያጠፋውንና የሚያሳድደውን ሰውን መርጦ እንዲያምን ያደርገዋል። ያሳደደውን እምነት እንዲሰደድበት ያደርገዋል። የገረፋቸውን ሰዎች እንዲገረፍ ያደርገዋል። ራሱ የሞቱለትን እምነት እነሱን መልሰው እንዲሞቱ ያደርጋቸዋል። ይሄ አይነቱ በቀል የማን ብቻ ነው? የእግዚአብሔር ብቻ ነው። ስለዚህ ፍሬያማ ማለት ነው። በመጨረሻ እንድታቁልኝ የምፈልገው ነጥብ ደግሞ ምን መሰላችሁ? መሬቱ ይለያይ እንጂ እግዚአብሔር የዘራው ዘር አይለያይም። እስኪ መሬቱ በሉ ይለያይ እንጂ ዘሩ ግን አንድ ነው። ምን ማለት መሰላችሁ? የተለያየ ቦታ ሁኑ፣ የተለያየ ቦታ ኑሩ፣ በተለያየ ስራ መስክ ተሰማሩ፣ በፈለጋችሁበት ሰዓትም መምጣት በሚገባችሁም የቤተ ክርስቲያንም ሰዓትም ኑ። በሁሉም ቦታ ብቻ ግን ክርስቲያኑ ኑ ማለት ነው። ቦታ መርጣችሁ ክርስቲያን አትሁኑ። የሚመች ቦታ ላይ ፍሬያማ አትሁኑ። መከራ ሲበዛ አትድረቁ። ጥቅም ሲበዛ አትታነቁ። የማያምን ሰዎች መካከል እነሱን ልምሰል አትበሉ። ዘሬ በሁሉም ቦታ ላይ አንድ እንደሆነ ሁሉ እናንተም የኔ ክርስቲያን የተባላችሁ የክርስቶስ ዘሮች ናችሁና በሁሉም ቦታ ክርስቲያኑ ኑ ማለት ነው። እግዚአብሔር በሁሉ ቦታ ክርስቲያን መሆንንና መኖርን ያድለን። የሰማነውን በልቦናችን ሰሌዳ ይጻፍልን። ከምንም በላይ ሰምተን ለመኖር ያብቃን አምላካችን። በጎደለው በነጠበው በክቡር አባታችን በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።